ኤልሳቤጥ ማርገዟን በመንፈስህ ሚስጥርን የገለጥክላት የአባቶች አምላክ የማኅፀንሽ ፍሬ የተባረከ ነው። እንዴት አወቀች አንልም። መንፈስህ በላዋ ላይ መጥቶባት ነበር። የካህኑ ሚስት እነዚህ የተባረኩ ቤተሰቦች በመንፈስ ቅዱስ ተሞልቶ ትንቢትን ተናገረ። ካህኑ ዘካርያስ በመንፈስ ቅዱስ ተሞልታ በዘመዷ በማርያም ማኅፀን ውስጥ ጽንስ እንዳለ ያ ጽንስ ደግሞ ጌታ እንደሆነ አዶናይ እንደሆነ ያህዌ እንደሆነ ትንቢት ተናገረች። ይህ እንዴት ድንቅ ነው! እንዴት እንቀበለው ጌታ ወይ እንዴት እንመነው ብለው ቢሉ በነቢዩ በዕንባቆም በዘመናችሁ ቢተረክላችሁ አንዳች የማታምኑትን ስራ እሰራለሁ፣ እዩ፣ ተመልከቱ፣ ተደነቁ ብለህ እንዳልክ አስደነቅከን፣ አስገረምከን። ባልና ሚስት ካህኑ ዘካርያስ ከሚስቱ ከኤልሳቤጥ ጋር መንፈስህን አኑረህባቸው የተናገሩት እስላሞች አይደሉም፣ የተናገሩት አረቦች አይደሉም፣ ዕብራውያን የሆኑ ከነገደ ሌዊ የሆኑ የካህን ሚስት ካህኑና የካህኑ ሚስት መንፈስህን አኑረህባቸው የተናገሩት ትንቢት አይሁድ ተቀበለ አልተቀበለ እኛ እንቀበለዋለን። አይሁዳውያን አባቶቻችን የሰሙ ያዩ ናቸው የጻፉት። እንቀበለዋለን። ይህንን ሁሉ አድርገህ ከድንግሊቱ ማኅፀን አምላክ የእስራኤል አምላክ ራስህ ያህዌ ሰው ሆነ ተወለድክ። ይህ እንዴት ድንቅ ነው! ይህ እንዴት ድንቅ ነው! አምላክ ሰው ሆኖ በድንግሊቱ ማኅፀን ተወለደ። ክብር ለገናናው ለስም ይሁን። ክብር ለገናናው ለስም ይሁን። ክብር ለገናናው ለስም ይሁን። ቤተልሔም ኤፍራታ ተወለደ። በገሊላ አውራጃ በናዝሬት ከተማ ውስጥ አደገ። ከሰሜኑ እስከ ደቡብ እየተመላለሰ አምላክ ሰው በጥበብና በእውቀት በሞገስ እያደገ ዞረ፣ አገለገለ። ለሚከራከሩት ግብዞች ለነበሩ ፈሪሳውያንና ሰዱቃውያን እኔ ከአብርሃም በፊት ነበርኩ ብሎ ሲላቸው አላስተዋሉ። ዕድሜ ቆጠራ ላይ ነው የገቡት። 50 ዓመት ያልሞላህ። ምክንያቱም የሚያዩት የ30 ዓመት ሰው ስለነበር የ30 ዓመት አንድ አይሁዳዊ ወጣት ነበር ያዩት የነበሩት። በቃ ይሄን ያህል ነው። ይህ ዓለም በእውርነት የተመታው ይሄንን ያህል ነው። አባታቸው አብርሃም ቀኔን ያይ ዘንድ ብሎ እየነገራቸው አላስተዋሉም። ንገረን፣ እስከ መቼ በጥርጣሬ ታቆየናለህ እያሉት እኔ ከመጀመሪያው ለእናንተ የተናገርኩ ነኝ እያላቸው አልገባቸውም። መጽሐፍትን እናውቃለን ይላሉ። መጽሐፍቱን ይዘውት በሙሴ ሕግና በነቢያት በመዝሙራት በታናክ ማለት ነው ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው ብሎ ቢል ጥቂቶች አስተዋሉት። እውነትን ጥቂት ሰው አስተዋለው። ጽድቅን ጥቂት ሰው አስተዋለው። መራራውን ሐቅ ማንም ፊታችን ቆሞ ይሄንን ሊያስተባብል የማይችል በእኔ በእረኛው ፊት ቆሞ ይሄንን ሊያስተባብል የሚችል ማንም አይሁዳዊም አይመጣም። ታናክን ዲናይ አያደርጉትም። ታሪክን ዲናይ አያደርጉትም። በእንዲህ አይነት መንገድ ልጅህን ልከህ አዳንከን። ራስህ አምላክ ሰው የዳዊት ልጅ ተብለህ ተጠራህ። የዳዊት ልጅ ተብለህ ተጠራህ። የአብርሃም ልጅ ተብለህ ተጠራህ። ይህንን ሁሉ የሄድክበት መንገድ እኛን ለማዳን ነው። እኔን ለማዳን፣ እዚህ ያለውን ትውልድ ለማዳን ይህንን አደረግ። ክብርና ምስጋና ለአንተ እንሰጣለን። ይህንን እውነት ያዩ የመሰከሩ አይሁዳውያን አባቶች እነ ማቴዎስ፣ እነ ጴጥሮስ፣ እነ ዮሐንስ ሌሎችም ጻፉት። የአብርሃም ልጆች በሆኑት ሐዋርያት ተጻፈ። የአብርሃም ልጆች በሆኑት በነቢያት ተጻፈ። የአብርሃም ልጆች ነን ብለው የሚሉ አሁን ይህንን አንቀበልም ብለው ቢሉ ዓለም ግን ይቀበላል። ዝናዬን ወዳልሰሙ ወደ ሩቅ ወደ አሕዛብ እልካቸዋለሁ በባሪያ በኢሳይያስ አፍ እንደተናገርክ። አዎ ከፀሐይ መውጫው እስከ መጥለቂያው ድረስ የእግዚአብሔር ስም እንዲመሰገን በስፍራዎች ሁሉ ዕጣን እንዲታጠን ተብሎ ትንቢት የተነገረው ምስጋና ለአንተ እንዲቀርብ፣ አምልኮ ለአንተ እንዲቀርብ የተናገሩት የባሪያዎችን የነቢያትን ቃል ፈጸምከው። ጌታዬ እንዴት ድንቅ ነህ! እናመሰግንሃለን።
እናመሰግንሃለን። እኔ ስምህን እየቀደስኩ ወንድሞቼና እህቶቼ ስምህን እየቀደስን እያመሰገንን የተፈራውና የተመሰገነው ስምህን እያከበረን ለስምህ እየተገዛን የዘመናችን ቁጥር ያልቃል። በተቃራኒ ደግሞ ስምህን እያራከሱ ስምህን እየረገሙ የዘመናቸው ቁጥር አልቆ ወደ ጉድጓድ ይገባሉ። ፍጻሜያቸውም የእሳት ባህር ድቅድቅ ጨለማ ለዘላለም ተመድቦላቸዋል። ካፊ የወጣ ቃል እውነት ነውና እኔ ለያዕቆብ ዘር በከንቱ ፈልጉኝ አላልኩም፣ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ብለህ ያልክ የያዕቆብ ንጉሥ እንዳፋቸው ፍሬ ብድራታቸውን በዘላለም ቅጣት ትመልስላቸዋለህና እጅግ አድርጌ አመሰግንሃለሁ። የተላገዱብህን የተፉብህን የዳዊት ልጅ የአብርሃም ልጅ የእግዚአብሔር ልጅ ጌታ ኢየሱስ የተላገዱብህን የተፉብህን የረገሙህን የሰደቡህን እነሱን በዘላለም ብድራት በእሳት ልትቀጣቸው ቀን ተቀጥሯልና በባሪያህ በሙሴ አፍ እንደተናገርከው ከመካከላቸው እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌም በአፉ አድርጋለሁ፣ ያንን ነቢይ የማሰማ ነፍስ እኔ በቀልለታለሁ ብለህ እንዳልክ የበቀል ቀን አዘጋጅተሃልና የእስራኤል ቅዱስ ልዑል እግዚአብሔር እጅግ አድርጌ አመሰግንሃለሁ። የምታድነውን ስታድን ትክክል ነህ፣ የምትበቀለውን ስትበቀል ትክክል ነህ ነው ብዬ የምለው። ለምን እንዲህ ታደርጋለህ? በስተት ነው፣ ይሄ እንዲህ ሊሆን አይገባም ነበር ብሎ ሚል ኤርሚያስ መልስ ሊሰጥ አይደፍርም፣ ሊከራከርህ አይደፍርም። ሌላውም ትውልድ ሊከራከር አይደፍርም። በእርሱ የሚያምን ግን የዘላለም ሕይወት እንዲኖረው ልጅህን ልከህ በመስቀል ላይ ጽድቅህን ገልጠሃል፣ ፍቅርህን ገልጠሃል፣ ምሕረትህን ገልጠሃል፣ ሰው አፍቃሪ መሆንህን ገልጠህልናል። እኔም ካልተረዳው እዚህ የተሰበሰቡ ወገኖቼና እህቶቼ ወንድሞቼ ካልተረዳኑ ከዚሁ ዓለም መካከል ነበር። ይህንን እውነት እንድንረዳ መንፈሳዊ ዓይኖቻችን የከፈትክልን የትንሣኤ ጌታ ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎ እንደተጻፈ ይህንን እውነት ስለገለጥክልን እጅግ አድርገን እናመሰግናለን። ጌታ ኢየሱስ እንደተናገርክ አዎ አባቶ የፍቃደ በፊቱ እንዲሆኗል፣ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ብለህ እንዳልክ ለእኔ ለሕፃኑ ስለገለጥክልኝ አመሰግናለሁ። ለወንድሞቼና ለእህቶቼ እዚህ ላሉ ለሕፃናት ስለገለጥክልን፣ ለነ ጴጥሮስ ለነ ዮሐንስ ለሕፃናት ስለገለጥክላቸው በአንተ ፊት ሕፃንን በአንተ ላይ አናድግም፣ አንተ ላይ አናድግም፣ ልጆችንን ሁሉ ልታደርግ በእኔ ላይ ሙሉ ስልጣን አለ። በእያንዳንዱ ላይ ሁሉ ልታፈርሰኝ፣ ልትሰራኝ፣ በሕይወት ልታኖረኝ፣ ልትገለኝ፣ ልታበዛኝ፣ ልታሳንሰኝ የትኛውንም ነገር በሕይወቴ ላይ በሕይወታችን ላይ ልታደርግ ሙሉ ስልጣን ያለህ፣ ለዚህም ስልጣን አሜንና አዎ ብለን ተገዝተን ከእግሮች ስር ተደፍተን እንኖራለን። አንተ ላይ ቀና ብለን ፊትህን እያየን ልናወራ ከአንተ እኩል ትከርሻ ለትከርሻ ልንለካካ አንተ ላይ ልናላግጥ አንችልም። ቅዱስ ነህ የኔ ጌታ፣ ቅዱስ ነህ የኛ ጌታ፣ ቅዱስ ነህ። የኔም የዳጊም የሰላምም የኤደንም የባሚም የትየውም የቢንያምም እዚያ ያሉን ወንድሞችና እህቶች ጌታ አንተ እኮ ቅዱስ ነህ። እውቀት ይጎልሃል ተብለህ ሰው ምክርን አይሰጥህም። ጥበብ ይጎልሃል ብለው ከሰው ጥበብን አትጠይቅም። ጥበብን ልስጣችሁ ብለህ ትላለህ። አባቶ ይህን ጥበብ ስጠን። እውቀትና ማስተዋል ከአንተ ዘንድ ነው የሚገኘው። የጥበብና የእውቀት ሁሉ መዝገብ ከአንተ ዘንድ ነውና ጌታዬ ሆይ ለባስልኤል ጥበብን የሰጠኸው፣ ለሰለሞን በገባዖን ኮረብታ ላይ ጥበብን የሰጠኸው፣ ለዳንኤል ጥበብን የሰጠኸው፣ በሰማይ ያለውን ምስጢር ሁሉ የገለጥክለት፣ ሊመጣ ያለውን ሁሉ በመንፈስ ቅዱስ በመረዳት በፊት ለፊታቸው ባሉ ዘመናት ላይ እንዲህ አይነት ዘመንና እንዲህ አይነት ወራት ይመጣል ብለው ትንቢት ያናገርካቸው የአባቶች አምላክ ይህንን መንፈስ፣ ይህንን ጥበብ፣ ይህንን ጸጋ ለእኔም ለእህቶቼም ለወንድሞቼም በዚህ ላለን ሁሉ እንድሰጠን እንድታበዛለን ዕለት ዕለት እንድጨምርልን እንለምናለን። የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው። ማንም በሚያባብል ቃል አያስታችሁ ተብሎ ተጽፏልና ማንም እንዳያስተን፣ ህዝባችንን ማንም እንዳያስት፣ ህዝብህን ማንም እንዳያስት
የእውቀትን ምንጭ፣ የጥበብን ምንጭ፣ የማስተዋልን ምንጭ፣ የመረዳትን ምንጭ፣ የመገለጥን ምንጭ እያንዳንዱን ነገር በመንፈሳዊ ዓለም ላይ የሚሰራውን ነገር በላይ በሰማይ በታች በምድር የሚሰራውን ነገር የባሪያዎችህን የባሪያህን የነቢዩ የሕዝቅኤልን አፍ ከፍተህ አይን ከፍተህ አፉን ከፍተህ ትንቢት እንዳናገርክ አይኑን ከፍተህ ራእይን እንዳሳየኸው ለባሪያህ ለዮሐንስ በፍጥሞ ደሴት በግዞት ቤት በነበረበት ሰዓት ላይ አፉን ከፍተህ እንዲናገር አይኑን ከፍተህ የሰማያዊን ምስጢር እንዲያይ እንዲጽፍ ለቤተ ክርስቲያን እንዲልክ ይህን ጥበብና ማስተዋል የሰጠህ ጌታ አባዬ እለምንሃለሁ። በአንተ መንፈስ እንደዚህ ጸልያለሁ ብዬ አላሰብኩም። በአንተ መንፈስና ምሪት በመነዳት ግን እለምንሃለሁ። እዚህ ላለን ሁሉ የዳንኤል አምላክ ጥበብን አብዛልን። የባስልኤል አምላክ ጥበብን አብዛልን። በባስልኤልና በኤልያብ ላይ ያፈሰስከውን ጥበብን የመገናኛው ድንኳን የነበረውን አገልግሎት እንዲያገለግሉ እንዲሰሩ ያንተ የመንግስት ስራ በምድራዊ እውቀት ሳይሆን በሰማያዊ ጥበብ ካንተ ዘንድ በተቀበሉ ጥበብና መንፈስና ጥበብን ሞላሁባቸው ብለህ እንዳልክ እነዛን ሁለት የብሉይ ኪዳን ትልልቅ አገልጋዮች ኤልያብንና ባስልኤልን በመገናኛው ድንኳኖቹን እንዲሰሩ፣ ካስማዎቹን እንዲሰሩ፣ ታቦቱን እንዲቀርጹ፣ የተለያዩ ነገሮችን እንዲያደርጉ ሊደረጉ የሚገባቸውን ነገር ሁሉ ለባሪያህ ለሙሴ በሲና ተራራ ላይ ያሳየውን በመንፈሳዊ ዓለም ላይ ያለውን ዲዛይን እግዚአብሔር በምድር እውነት እንዲያደርጉት ጥበብና ማስተዋልን የሰጣቸው ጌታ እለምንሃለሁ። ጌታዬ እለምንሃለሁ። የኔ አባት ይህንን መንፈስ አብዛልን። ይህንን መንፈስ አብዛልን። ይህንን መንፈስ ስጠን። ይህንን መንፈስ ስጠን ጌታ ሆይ በዚህ ማለዳ ምለምንህ ይህንን መንፈስ ስጠን። ይህንን መንፈስ አብዛልን። ይህን ጸጋ አብዛልን። ይህንን ማስተዋል አብዛልን። ይህንን የመረዳት ባለጠግነትን ስጠን እግዚአብሔር በኢየሱስ ስም። ተከራካሪዎቻችን ሲመጡ እግዚአብሔር አንደበታቸው ተይዞ የሚናገሩት አጥተው፣ ምክንያቱም ያልተሞሉትን መንፈስ ያልተሞሉትን ቃልህን ከየት ሊያመጡት ይችላሉ? እግዚአብሔር ሆይ ግርማቸው እንዲደነግጥ እንዲፈሩ፣ ወደ ቃልህ እውነት እንዲመለሱ፣ መጽሐፍ ቅዱስን ወደ ማንበብ ልቦናቸው እንድትመልስ፣ እንደዚህ በአደባባይ ያፈርኑ የተዋረዱ መጽሐፍ ቅዱስ ስላላነበብን ነው ብለው መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አንስተው እንዲያነቡ፣ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲያነቡ፣ አንብበው መዳን እንዲሆንላቸው፣ ሕይወትና አለመጥፋትን በልጅ በክርስቶስ ኢየሱስ በኩል የገለጥከውን እውነት እንዲቀበሉ፣ ተቀብለውም ከዘላለም ፍርድ እንዲድኑ፣ በልጅ በክርስቶስ ኢየሱስ አምነው ከዘላለም ጥፋት እንዲድኑ፣ ከአንተ ቁጣ እንዲድኑ አይኖቻቸው እንድትከፍትላቸው፣ ወደ ቃል እውነት እንዲመለሱ እኛም የምንናገርበትን ጥበብና መንፈስን አብዛለን። ኃይልና መረዳትን አብዛለን። በጌታ በኢየሱስ ክርስቶስም እውቀትን አብዛልን። እግዚአብሔር ሆይ ነገ ምን ሊሆን እንደሚችል አናቅም። አንተ ግን ጌታዬ ሆይ ምን እንደሚሆን ታውቃለህ። የህይወት ዘመናችንን ታውቃለህ። የዘመናችን ቁጥር የቱ ጋር እንደሚያበቃ ታውቃለህ። እርምጃችን የቱ ጋር እንደሚገታ ታውቃለህ። እግዚአብሔር ሆይ አንተ ነፍሳችንን ስታወጣት እንሞታለን። በስጋ ወደ መቃብር ስጋችን ይገባል። አንተ ለሙታን ህይወትን የምትሰጠው ጌታ መልሰህ እንደገና ልታስነሳን ብትችል ታስነሳናለህ። ሙሉ ስልጣንና ኃይል በአንተ እጅ ነው ያለው። የእስራኤል ቅዱስ ገናናው ኢየሱስ እውነተኛው አምላክ አንተ ነህና አንተን እናገለግንሃለን፣ ለአንተ እንኖራለን፣ አንተን እናመሰግንሃለን። ገናንነት፣ ክብር፣ ኃይል፣ ምስጋና ከዘላለም እስከ ዘላለም ከአብና ከመንፈስ ቅዱስ ጋራ ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን፣ 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 አሜን። ጌታዬ ኢየሱስ ለዘላለም ስም ይባረክ። ወንድሞቼ እኛንን እውነተኛውን አምላክ የምናመልከው እኛንን በተናጠል ብለህ ጥራልኝ ካልክ እኔ ነኝ እውነተኛውን አምላክ የማመልከው። ጴንጤውን ወክዬ ልናገር ብዬ ካልኩ እኔ ነኝ እውነተኛውን አምላክ የማመልከው። እውነቴን ብዬ የምልህ እኔ ነኝ፣ ወይ ደግሞ የእኔ ወገኖች ጴንጤዎች ናቸው እውነተኛውን አምላክ የሚያመልኩት። ለምን በለኝ። እኔ እዚህ መንፈሴ ውስጥ እኮ በልቤ ውስጥ የነገሰ ንጉሥ ስላለ ድምፅ እሰማለሁ እኮ አልኩ። አንተ ምንም የምሰማው ድምፅ የለም። ምንም በቃ ባዶ ቀፎ ሆነህ እንጀራ ትበላለህ፣ ውሃ ትጠጣለህ፣ እርጎ እንትን ትላለህ፣ ድራፍት አንጭ ትላለህ። በቃ ሃይማኖት አለህ፣ ህይወት የለም። አምላክ አለኝ ትላለህ፣ አምላክ በውስጥ ሆኖ አይናገርህም። የለም ውስጥ ራሱ ሲጀምርም የለም። ጌታ ኢየሱስ ምስክር ነው። በክርስቶስ ኢየሱስ አምነው ንስሐና የኃጢአት ይቅርታቸውን ባላገኙ ሰዎች ውስጥ እግዚአብሔር በመንፈሱ አያድርም። 4 ነጥብ። አምላክ በውስጥ ያድሯል ብሎ የሚል ሰው ካለ የዛሬ አርእስታችን ይሄ ነው የሚሆነው። መጥተው ይንገሩን እስኪ። አምላክ ውስጥ አድሯል? ምን ይልሃል? ይናገርሃል? ድምፁን ትሰማለህ? ይመራሃል?
የመጪውን ይነግርሃል? ምን አለህ? ወይስ የማይናገር የማይጋገር እንትን አምላክ ነው ውስጥ ቁጭ ያለው? በሕፃንነቴ ስጠመቅ ሜሮን ስቀባ በመንፈስ ቅዱስ ተተክቶ ምናምን ነገር ብለህ ወሬ ታወራለህ። ኦኬ እሺ ጥሩ። ስትቀባ እሺ ሜሮን ስትቀባ ሜሮንም ይሁን ትዕግስትን ተቀባ፣ እኔ ችግር የለም። አቦዘነችንም ተቀባ ከፈለክ። ስትቀባ መንፈስ ቅዱስን ተቀበልከው? ውስጥ አለ? ያ የሥላሴ ሶስተኛው አካል ጌታ መንፈስ ቅዱስ ውስጥ አለ? በእውነት እንደኔ በውስጥ አድሯል? እሺ ኑና ንገሩ። ምን ይላችኋል? ምን ይላችኋል? አሁን ታያለ መንፈስ ቅዱስ ያደረባቸው ኦርቶዶክሳውያን ሲገቡ ከመንፈስ ቅዱስ የሰሙትን እየነገሩን ይወጣሉ። ዩቲዩበሮች ሪካርዶ በደንብ ተዘጋጅታችኋል? አዎ በደንብ ተዘጋጁ፣ ለመቅዳት እና በትክክል ለማስቀመጥ። እሺ አሁን ሲገባ እናተ እንዲል አርጋት ይላል። ያው ያ ማለት በውስጡ ያደረው መንፈስ ነው እንደዛ ያስባለው ማለት ነው። ኦኬ ጸጋ ይብዛላችሁ፣ መላክ ትችላላችሁ። እስከዛ ግን ሰላም በሉ። እህትየው ከአንቺ እንጀምርና ሰላም በሉ፣ ከዛ እንቀጥላለን። 753 ሰው በዚህ ከኋላ ወደ 2000 ሰው ምናምን ነገር ቅድም እያየው ነበር። ቢሃይንድ ባይ ጸጋ ይብዛላችሁ፣ ቀጥሉ። ቴንኪው። እሺ ሰላም ለእናንተ ይሁን። ላይም ታችም ያላችሁ ወገኖች እንዴት ናችሁ? እኔ ኮፒ ሊንክ እያረኩ ያለው ብዙ ሰው ሼር እያደረገ አይደለም። 7000 ብቻ ነው ባለው ሰው ብዛት። የጌታ ሰላምና ጸጋ ይብዛላችሁ። እንግዲህ ያው አንዳንዶች ብዙ ዓመታትን አስቆጥረናል ጌታን ከተቀበለንና ዛሬም ድረስ በጣም የማይሰለቸን ሁልጊዜ ስናስበውም እምባ የሚሞላን የጌታ ስም ሲነሳ ነው እና ይሄ ጥበብ ዓለም ያላወቀው ጥበብ ታናናሾች ለሆንን ለኛ እንዴት እንደበራልን ሁሌ ስናስብ በቃ የምናመሰግንበት አንዱ ምክንያታችን እንዴት ደስ እንደሚል በእውነት ዳዊትን አላያችሁትም? አድርገህልናልና ለዘላለም አመሰግናለሁ። አድርገህልኛልና ለዘላለም እኮ ነው በቃ። ይሄ ግን ፎርስፉል የሆነ ነገር አይደለም፣ በጉልበት የምታመጡት ሳይሆን በቃ ሁሌ መዳናችሁን ቆም ብላችሁ ስታስቡ እንዴት ግን እኔን አዳነኝ ስትል በቃ ደስ ይላል። ልብህን በደስታ ይሆናል። ኢየሱስ ስሙ ይባረክ። ኤኒዌይስ እንኳን ደስ አላችሁ። በተለይ በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ ሰዎች እንኳን ደስ አላችሁ። ይሄ ምስክርነት በልባችሁ ስላለ ራሱ ለመንፈሳችሁ መንፈስ ቅዱስ ራሱ ያንን ምስክርነት ስለሚሰጣችሁ እንኳን ደስ አላችሁ። በርቱ፣ ጸጋ ይብዛላችሁ። ሼሩን ቀጥሉበት፣ ታብታብ እናድርግ። የዛሬውን አገልግሎት አብረን እንደ ሁልጊዜው እናገልግል ማለት ነው። ተባረኩልኝ፣ ጸጋ ይብዛላችሁ። አንዳንድ ኦርቶዶክሳውያን ያው ጀምረዋል ኦልሬዲ፣ በውስጣቸው ያለውን መንፈስ እየገለጡ ነው። ቅድም እያየው ነበር ኤርሚ ድምፅ ራሱ ያበሳጫቸዋል። ኤኒዌይስ እሺ ባሚ ሰላም በለን፣ ከዛ ዜዶ እያለ ቀጥሎሽ። ጸጋ ይብዛላችሁ። እሺ ተባረኩ። እንደምነት ሪምሻ ሁላችሁንም ክርስቲያኖች ከስር ያላችሁ ላይም ታችም ያላችሁ ሰላም ብያችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ጥሩ የጸሎት ጊዜ ነበረ። በጣም ጥሩ መንፈስ ነበረ። ሪምሻ ተባረክ፣ ጸጋ ይብዛልህ። እኛም በደንብ እንጸልይልሃለን። ታብና ሼሩ በደንብ ይቀጥል ቅዱሳን፣ በዚህ ማገልገል ስላለብን ማለት ነው። ጸጋ ይብዛላችሁ። ተባረኩ። ዜዶ ይቀጥል። እንዴት ናችሁ? ሰላም ብያለሁላችሁ። ከታች ያላችሁ ምጥና ወንድሞቼ፣ ገስትም ላይ ያላችሁ ኤርሚሻም ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረክ። ሰላም የቀጤ ተባረክ። ተባረክ። ሰላማችሁ ይብዛ ቅዱሳን፣ ላይም ታችም ያላችሁ ጌታ ሰላም በእናንተ ላይ ይቀመጥ ብዬ እንትን እላለሁ። ያው ፍቅሩ እንግዲህ ሲነካነ እሳቱ ሲነካነ መቆጣጠር ራሳችን አንችልም። እንኳንም ጴንጤ እንኳንም የጌታ ልጅ ሆነ እኛ በእውነት የሚሰማንን ነው ብዙ ጊዜ መጠን ወደ እናንተ ምናቀርብና ወደን እኮ አይደለም ግድ ሆኖ ሳይሆን በውስጣችን ያለውን ፍቅር በእውነት ለዓለም ለማሳወቅ ነውና
ኤርሚያስ ላንተም ደግሞ እግዚአብሔር እናመሰግናለን። ተባረክልን። ያው ነገ ደግሞ እንጠብቃለን። ጥሩ ውይይት ይኖራል ብለን እናስባለን፣ እንጸልያለን። እግዚአብሔር ደግሞ ከኛ ጋር ነው። ተባረኩ። ጸጋ ይብዛላችሁ። ዳጌ ያለ አይመስለኝም። ካለ ግን ሰላም በለንና እንቀጥል። እሺ፣ ሌላ መናፍቅ መጥቷልና እስቲ የእሱ ምስክርነት ደግሞ እንስማና ከዛ እንቀጥላለን። ብሩክ ባባ የሚባል መናፍቅ ገብቷል። ብሩክ ወይ እንዴት ነህ ቢኒ? ደህና ነህ? ሰላም ይብዛ። እንኳን ደህና መጣ። ሰላም በላቸው እስኪ። ሰላም በለንና እንቀጥል ፕሮግራሙ። እሺ ሰላም ብያለሁ ሁላችሁንም። ኤርሚሻዬ፣ ቴዳጊ፣ ቢና፣ ባሜ፣ ዜዶ፣ ባላደራ፣ አቡነ አጋቶን በቅጥል ስሙ፣ ሰላም፣ ዘማሪ ዳጊ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ደግሞ በብዙ እየተጋችሁ ነው ያላችሁትና ሼር በማድረግ ታፕታፕ በማድረግ አብራችሁ ቆማችኋል በማገልገል እና እንግዲህ ያው የዚህ አገልግሎት አንዱ አካል ስለሆነ በዚህም የተባበራችሁን ስለሆነ ተባረኩ። ወዳችኋለሁ። ዜዶ አይዞ። ማን ያልከው? አጋቶ አቡነ አጋቶን አቡነ አጋቶንማ ይጻፋል፣ ይሰራበት ይገባል። እሺ ወገኖች፣ ርዕስ የለም ይላሉ። አይ ቲንክ ቤኒ ገብተዋል እንደ ርዕሱ ያላችሁን ጥያቄ ሁሉ ይዛችሁ ነው ይመስለኛል። እንግዲህ ያው አይ ኦርቶዶክሳውያን ይግቡና አምላክ በእነሱ ውስጥ ይኖራል ወይ ወይንም መንፈስ ቅዱስ በእነሱ ይኖራል ወይ? የሚኖር ከሆነ ምንድን ነው ኤግዛክትሊ የተቀበሉት ምስክርነት ወይ ምናምን ምንድን ነው? እስቲ በእነሱ ውስጥ ያለው አምላክ ምንድን ነው ያደረገላቸው የሚለውን ማወቅ ስለምንፈልግ እነሱ እየጠበቅን ነው። ኦርቶዶክስ አንድ ቁጥር ሊጽፉ ይገባል። ለምን ብዙ አማኞች ይመስሉኛል። ታች ወደ 25 ሰው አለ ገስት የላከ መለየት ስለማይቻል አንዳንድ ቁጥር ጻፉ። ኦርቶዶክሶች ግቡና አንዳንድ ቁጥር ጻፉ። ግን ለጊዜው ግን ሼር ይደረግ ፕሊዝ፣ ሼር አድርጉ። ሼሩ በጣም ትንሽ ነው፣ በጣም ማለት ነው፣ በጣም ትንሽ ነው። 11 ሺህ ደርሷል፣ ግን 20 ሺህ ቢሆን ጥሩ ነበር። ችግር የለውም ወንድማችን፣ ተባረክ። ታምራት ጌታ ዘመን ግን ይባርክ። የእግዚአብሔር ልጆች በመልካም መንፈሳቸው ይታወቃሉ። አንተ ደግሞ እንግዲህ ለተመደበልህ የቆምክበት ስለሆነ ጌታን እንትን በል። እኛ ግን ጌታ እንባርከዋለን ዛሬም ነገም ለዘላለም። እግዚአብሔር ብሩክ ነው። ጌታ ከፍ ይበል። ኢየሱስ ብቻውን ጌታ ነው። ምንም ስልጣን ኃይላት በሰማይ በምድር የለም። አንድ ዙፋን አለ፣ እሱም የአምላካችን ነው። በቃ ከዛ ውጭ ያለው ማንንም ለማስደሰት በየሰፈሩ ስሙ የሚታወቅም አይታወቅም አምላክ ልናመጣ አንችልም። እናንተ እንዳትሰድቡን ወይ ደግሞ ደስ እንዲላችሁ ብለን። ኢየሱስ ክርስቶስ ብቻውን ጌታ ነው። ስለ ሰው ልጆች ብቻውን ዋጋ የከፈለ ያላጋዥ ኢየሱስ ነው። ይሄ ነው። አይ ሌላ አለን የምትሉት ካለ ግቡና ደግሞ በፍቅር እንወያይ። ተባረኩ። ግቡ። መግባት የምትፈልጉ አንድ ቁጥር ጻፉልን። ኦርቶዶክሳውያን የሆናችሁ ማለት ነው። ከአማኞች ቁጥር ጻፉ እናስገባ። አሻ አይቼው ነበር እና ሳስገባው እንትን አለ ወጣ እና አሻ ካለ ላክልን። እሺ ይሙና ኦኬ። አንድ ቁጥር የጻፍሽው እህት
ኦኬ ነቀለች። ኦኬ ዮ 19 ልኬለታለሁ። ዮና 19 ግባ። ሌላ ካለም ንገሩን፣ ካልሆነ በዚህ ነው። አይ በዚሁ እንቀጥል። ቅድም እንትን ብለን ነበረ የእግዚአብሔር መንፈስ በእናንተ ይኖራል ወይ? ካለስ ምስክርነቱ ምንድን ነው? እና አስረዱን ነበረ። ያው እንደማይኖር ስለሚያውቁ መጥተው ሊያስረዱን አይችሉም። ይከብዳቸዋል። ኤርሚያ የሌለውን ሰው ምን ብሎ መጥቶ ይመሰክራል? በዚሁ ይቀጥልበት። እንዘ ተሐቀፍዮ ለሕፃንኪ ንኢ ማርያም ማይለተ ጽጌ። ጊዜውም ወቅቱም ስለሆነ በየዓመቱ ይህም ፕሮግራም በኢትዮጵያ ኦርቶዶክስ ቤተክርስቲያን ከመስከረም 26 ከህዳር 6 ድረስ ይከበራል። ሌሊት ማህሌት ይቆማል። በጣም ከማህሌት ውስጥ አንዱ ከማስታውሰው አንዱ ማህሌተ ጽጌ ነው። ማህሌተ ጽጌ ሰቆቃወ ድንግል የማርያም መከራዋ በግብፅ ያሳለፈችበትን መታሰቢያ በማድረግ ነው ብሎ ተብሎ ይባላል። ኦኬ እንግዲህ የጌታችን እናት ወደ ግብፅ እንደተሰደደች ስለ እስራኤላዊቷ ነው የምናገረው። ስለዚህ ስዕሏ ላይ ስላለችው አይደለም። ልብ በሉ። የጌታችን እናት ብዬ ስል ነች ስዕሏ ላይ ያለችዋን አይደለም። እውነተኛዋ የጌታዬ እናት ማርያም ወደ ግብፅ የተሰደደችበትን እሱን ታሳቢ ማድረግ ጌታ በተወለደበት ዘመን ሕፃኑን ይዛ ወደ ግብፅ እንድትገባ እግዚአብሔር በመልአኩ በኩል ለዮሴፍ ተናግሮት ይዞ ሕፃኑና እናቱን ይዘ ወደ ግብፅ ሽሽ ብሎት እዛ ተቀምጧል። እስክነግር ድረስ በዛ ተቀመጥ አለው። ተቀመጠ። በኋላም እንደገና ደግሞ የጌታ መልአክ በሕልም ታይቶት ለዳዊት ልጅ ለዮሴፍ ሕፃንና እናቱን ይዘ ወደ ገሊላ ተመለስ ብሎት ተመልሷል። ወደ ሀገራቸው ተመልሰዋል። ገዳዩ በሞተ ሰዓት ላይ ሄሮድስ በሞተ ሰዓት ላይ ተመልሶ እንደመጣ የእግዚአብሔር ቃል ይነግረናል። በዛ ውስጥ እንግዲህ እናት ናትና ሚዩት አድርገው ዳጊ ያሰጣለሁ አንተ ነህ እንግዲህ ያለው እሰጥሃለሁ። እና እናት ናትና በዛ ውስጥ መከራ አላገኛትም ብለን አንልም። በስደት የሚገጥመው ነገር ታውቃላችሁ። በባዕድ ምድር ነው የሄደችው እና በስደት ውስጥ ረሃብ፣ ጥማት አለ። በሰዎች መሰደብ፣ መገፋት ምናምን ይኖራል። ኦኬ እኔ ያቺ እስራኤላዊቷን እናቴን እሷን በእምነት እያየው ነው የማወራው። እናትቺ ስዕሏ ላይ ያለችው ኦኬ እና ተመለሰች። በቃ ወደ ምድሯ ተመለሰች። ተመለሽ ብሎ ተመለስ ብሎ ለዮሴፍ ለጮኛዋ ነገረ። ዮሴፍ ይዟት ወደ ምድራቸው ገባ። ጌታም አደገ። 12 ዓመት ሆነው። የስደት ዘመኑ አለቀ። 12 ዓመት ሆነው ቤተ መቅደስ ሲሄዱ ለፋሲካ ሲያከብሩ ሲመለስ መንገድ ላይ ጠፋባቸው። ከዛም ለአገልግሎት 30 ዓመት ሞልቶት በዮሐንስ እጅ እስኪጠመቅ ድረስ ከቤተሰቡ ጋር እየኖረ ያገለግላቸው ይታዘዝላቸውም ነበር ይላል። እና መታዘዙ እንደ ልጅ ለወላጆቹ ይታዘዝ ነበር። ኦኬ በዛ ፋሚሊ ውስጥ አድጓል። እና ያን የወጣ 30 ዓመቱ ሲደርስ አገልግሎት ጀመረ። አገለገለ። ለበደል ለኃጢአታችን ሞተ። ሞትን ድል አድርጎ ከሙታን ተነሳ። ወደ ሰማያት አረገ። አሁን በአባቱ ቀኝ በዘላለም ክብሩ ነው ያለው። አሁን በእናቱ እቅፍና ጭን ላይ ያለ ሕፃን የለም። ሕፃን ሆኖ ሳይሆን አሁን እድሜው 2025 ዓመት በነጮቹ አቆጣጠር፣ በእኛ ደግሞ 2018 ዓመት የሞላው አምላክ ሰው ስገው ቃል የድንግሊቱ የማኅፀኗ ፍሬ የዘላለም አምላክ በአብ ቀኝ አለ ማለት ነው። እና አሁን ወገኖቻችን ድረስ እስካሁን ድረስ ግን ያልተገነዘቡት ይሄንን አልተገነዘቡ ብለን አንል። በመጽሐፍቶቻቸው ሁሉ ተጽፏል። እስካሁን ድረስ ግን ልጅሽን ታቀፈሽ ነይ ማርያም ብሎ ይላሉ። እንዘ ተሐቀፍዮ ለሕፃንኪ፣ ልጅሽን ታቅፈሽ ነይ ወደኛ ይላሉ። አንድ ቀንም መታም አታውቅም፣ ልትመጣም አትችልም። የምትመጣበትም ዓለም አይደለም ያለችው። አንደኛ ልጇ ሕፃን አይደለም። አሁን እና እንሂድሽ አቡሽዬ ምናምን ነገር ብላ ይዛው እንድትመጣ አድርገው እንደዚህ የሚያስቡ ማለት ነው። ልጅሽን ታቅፈሽ ነይ ማርያም ወደኛ ነይ ማርያም ብሎ ሲሉ እኮ ወደ ኦርቶዶክስ ማለት ነው፣ ወደ ኢትዮጵያ እንዴ። እሷ እኮ ከግብፅ ነው ወደ ኢየሩሳሌም ወደ አገሯ ነው ያኔ የተመለሰችው። ምን ልታደርገው ኢትዮጵያ ውስጥ የምትመጣው? ያውም ሕፃን ልጅ የላት። አሁን
የማርያም ልጇ አድጎ እድሜ 2025 ዓመት በነጮቹ አቆጣጠር በእኛ 2018 ዓመት የሞላው አምላክ ሰው በአብ ቀኝ አለ። ጠጣው ብራዘር። አምላክ ሰው ያ ከድንግሊቱ የተወለደ ሕፃን አድጎ ግብፅ የወረደው ሕፃን አድጎ ተመልሶ 12 ዓመት ሞልቶ 30 ዓመት ሞልቶት በ33 ዓመቱ ከምናምን በመስቀል ላይ ተሰቅሎ ሞትን ድል አድርጎ ተነስቶ ወደ ሰማያት አርጎ በአብ ቀኝ አለ በዘላለም ክብሩ። በሞተበት አካል ከሙታን ተነሳ፣ በሞተበት አካል አረገ፣ በሞተበት አካል በሰማያት አለ፣ በሞተበት አካል ተመልሶ ይመጣል። የት አለ ያ ሕፃን? የለም። የዛሬ 2000 ኢየሱስ ሕፃን የነበረ የዛሬ 2000 ዓመት ነው። አሁንም ጨመር እንዘ ተሐቅፍዮ ለሕፃንኪ ድንግል ነይ ማርያም ነይ ማርያም እንዘ ተሐቅፍዮ ለሕፃንኪ። የት አለ ሕፃኑ? አድጓል እኮ ከሷ እጅ ላይ ከሷ ጭን ላይ ወርዶ አሁን ወነበረ በየማነ አቡ ይላል፣ በአባቱ ቀኝ ተቀመጠ ይላል። እና ይህን እንደው በቅንነት እንድታዩት እናንተን ለማናደድ አይደለም። ነይ በደመና እያሉ ማለት በደመና ትመጣለች ተብሎ አንድም ቦታ ላይ አልተጻፈም። አንድም ቦታ ላይ ከየት ነው የምትጠራዋት? የትኛው ሐዋርያ የትኛው ነቢይ ነይ ብሎ አለ? ይሄን ነው ብለን እንለው መልሳሌ ብሎ የሚል ሰው አንተ አላየሃትም እንጂ እኛ እኮ መታልናለች በደመና። ወላሂ ማርያም ነች ነው ያለው ባለፈው አንደኛው ሲመሰክር የዛኛው ቤት እንትን ታውስታውሳለች። ወላሂ ያቸው ማርያም እቸው አየኋት ወላሂ የምናምን ነገር እያለ አይታችሁታል። እሱን እንደዛ ነው ያለው ቪዲዮ። ብሩክ አይተዋል እሱን ቪዲዮ? ደመና ላይ ታየች ምናምን ወላሂ ማርያም ምናምን ያለው አይደል? እንደዛ ነው ያለው። በዚህ ጉዳይ ላይ እስቲ ዜዶ ምንድን ነው ብሎ የሚለው እሱ ትንሽ ይህን ነገር የሚያውቀው ይመስለኛል። ተናገርኝ ዜድ። አጋቶን ጠይቀኸው ቢሆን ኑሮ ቅድም ነበረ ማይኩ የሚከፍተው። ስለ አቡነ አጋቶን ቢሆን የጠየቀው ቅድም ነበር ማይኩ የሚከፍተው። ኦኬ፣ ይተዋወቃሉ እንዴ? ሲወዳቸው ስለሚያዝሉ ነው ሚካኤልን። አይ ከሱ የቀደመውን ታሪክ ነው የሚወደው ዜዱ። እሺ አሁንም እኮ ጴንጤው ራሱ የራሱን ፌቨራይት የሆኑ እኮ አቡኖችን አዘጋጅቷል። አሁን እኔን ከጠየቀኝ ዘጠገሩን የሚያህል ምርጥ አቡን የለም። እሱ ላይ ካነሳችሁ ብዙ ላወራ እችላለሁ። ቀጥሉ። ዘጠገሩን እንትማ ሊያዩ ይችላሉ። የመናፍስት ማኒፌስት ማለት ነው መገለጥ። ታውቃላችሁ አጋንንት የብርሃን መላእክት እንኳን አድርጎ ራሱን ሊለውጥ እንዳለው እግዚአብሔር ቃል ያስተምረናል። እቻውን በስዕል ላይ እንደምታዩት አይነት አድርጎ ልትገለጥላቸው ትችላለች፣ ክፉ መናፍስት ማለት ነው። እና ያው እዚህ ምንድን ነው ምክንያቱም የምን ምስክር ምን እንደሚባለው ማለት ነው። ማን ነው በደመና ትመጣለች ብሎ የተናገረ? ሳይነገርላት ነው እንደምትመጣው? ከነቢያት የትኛው ተናገረ? ከሐዋርያት የትኛው ተናገረ? እዚህ ላይ የምናወራው ብሩክ እየመቀጠል ትችላላችሁ ወገኖች ሁላችሁም ማለት ነው። እሺ እርሜ ታች ኮሜንት ላይ ዳኒ ጠፋ ሰሞኑን የሚል ኮሜንት ስላለ ያው ሰባተኛው የቅድስና ደረጃ ላይ ስለደረሰ ሱባኤ ገብቶ ነው በአንድ እግር ቁም ተብሎ ማለት ነው። አሁን 15ኛ ቀኑ ነው በአንድ እግሩ ከቆመ። ያው የአንድ እግሩን ሱባኤ ሲጨርስ ይመጣል። ሰባተኛው የቅድስና ደረጃ ላይ ስለደረሰ ማለት ነው። ለዛ ነው የጠፋው። ይመጣል። እሺ ያው የቤተሰብ ጉዳይ ነው አለ። እሺ ይመጣል፣ ሰሞኑን ይመጣል። ዳኒ ዳክልዬ ሳይሆን ዳክልዬ ልንል ነው። ማርያም እንዴት ትናገራለህ? ደንቆሮ ልጅ ማርያምን ትናገራለህ? ታው ሚዩት አታድርጉ። ታው ወገኖች
እንደታደረጉት ና ተመልሰ ድፋባቸው ና ተመልሰ ወላሂ ማርያም ራሷ ነው እንግዲህ ያለውና በትላንትናው ዕለት በዘነበው ዝናብ መሀል አንድ ትልቅ ተአምር ታይቷል። ከተአምሩ በላይ ደግሞ የልጆቹ ሁኔታ እጅግ በጣም አስገርሞኛል። መጀመሪያ ይህንን ቪዲዮ እንመልከት። በዝናቡ ማልቀስ ተዳመና አውሎ ንፋሱ ስትሽከረከር ነበር፣ በአየር ላይ ስትደንስ ነበር ይላል። እንዲህ አይነት ቅዠት ተው ወንድሞች። አንዳንዶች አሳሳች መናፍስትን እየተከተሉ ሃይማኖትን ይክዳሉ ብሎ ያለው ሃይማኖት በእግዚአብሔር ልጅ ላይ ባለ እምነት በእግዚአብሔር ልጅ ላይ ባለ እምነት ነው። ሃይማኖትን ስትክድ ግን እንዲህ ያደረግህና በደመናና በመብረቅ ውስጥ መጣች፣ ብቅ አለች፣ ተገለጠች፣ ጣሪያ ላይ ወጣች። 4 ኪሎ ማርያም ጉልላቱ ላይ ትታያለች አሉን። ጉልላቱ ጋር ስንሄድ የለም ጥዱ ላይ ነው አሉን። ጥዱ ላይ ስንሄድ ዋኔና የሆኑ አሞራዎች ነበሩ ከነ ልጆቻቸው ሲጮቱ የነበሩት። ዋኔ ነው የሚባሉት። ኩኩ መለኮቴ እሷ በፈሳችሁ ምናምን ነገር በእረኝነት ድሮ የምንሉ ዋኔ ነው የምትባለው። የእርግብ ዝርያ ሆና ፒጂ ነው ምናምን ነገር ይብላቸዋል ነጮቹ። እሷም እነሱ ናቸው። እችት ይኸው አታያትም? አትታይም? እንዳንተ ሰውዬ በደንብ እስኪ አይነን ጥረገውና ብሎ ስል ስናይ ጣሪያው ላይ ጉልላቱ እዚህ ይታያል። እንቁላሉ አካባቢ የሰጎኑ እንቁላል ብለው ስናይ የለም እና አይደለም እሱ ላይ አይደለም ጥዱ ላይ ነው የምትታይ ይላል። ሌላኛው ደግሞ ጥዱ ላይ ደግሞ ስንዞር የለም። መጨረሻ ምንም አልታያለኝ ከጥዱም ከእንትኑም ላይ የለም ብለን ስንል ኃጢአተ ነው አላሳያለ አሉን። እኔ ብቻ ምን ወጣኝ ብራዘር፣ ቆንጅዬ ገራገር ባላገር ነኝ። እንዴት ነው እንትን ሌባ እያለ እናትን እንዲላርጋት እያለ ሲሳደብ ለነበረ ለከተማው ልጅ ታይታ ለእኔ ለባላገሩ እንዴት ጨከነች? ያኔ ኦርቶዶክሳዊ ነኝ። እውነቴን ብዬ እንደውም ማርያም ወዳሃለች ብለውኝ እዚህ አፍንጫዬ ላይ እና ብዙ ቦታ ላይ ነው የተሳምኩትኝ። የማርያም ሳምቼ የተባለው ማለት ነው። አንዱ እዚህ አፍንጫዬ ላይ አለ፣ አላያችሁትም? ከመውደዶ የተነሳ ግን ብልዝ ነው የምታረግህ። ስትስምህ ጥቁር ነው የምታረግህ። እኔ ብዙ ጊዜ ንቦች ነድፈውኝ ያውቃሉ፣ ተርብም ነድፈውኝ ያውቃል። እንደዚህ አልጠቆረም። ምን ልበል ብራዘር፣ እሱን ነገር ባታነሳው ይሻላል። ይነሳል ብራዘር። አሁን ሰውነታችን ላይ በጣም በቃ ዊርድ የሆኑ ቦታዎች ሁሉ የጠቆሩ እናገኛለን። ማርያም የሳመች የሚባል አሁን ምን ልንል ነው? እሱ እኔ እውነቴን እኮ ነው ማለት እኔ በጣም እሳቀቅ ነበረ ኦርቶዶክሳዊ ሆኜ። እኔ በቃ ማለት ማርያም የምትስምበት ቦታ እዚህ ቦታ ትስማለች ያልኩበት ቦታዎች አሉ። ለምን ገብቷል? እንደዚህ ጥያቄ ካነሳ ችግር ልታመጣብን ነው እና ትሆን በጌታ አሁን በዚህ ምሽትኛ አሁን ልክ እንትን ብሎ ሰው ልብስ እያወለቀ ቼክ ነው ማድረግ ያለበት የቱ ጋር እንደተሳመ ማለት ነው። እና እኔ ስለማትወደኝ ነው ወይ ብዬ እኮ ጠይቄ ማለት ነው። ስለማትወደኝ ነው ወይ ጣሪያው ላይ ነች አለችው፣ ዛፉ ላይ ነች አለችው ብለው ሲሉ አሁን ደግሞ በደመና መጣች ይለዋል በዝናብ ውስጥ። ስንት ሰው ማርያም የሳመችው ብሎ የሚል አለ ሰውነታቸው ላይ። እኔ አፍንጫዬ ላይ አለ፣ ካሜራ እንኳን በከፍት ማሳያችሁ ማለት ነው። በዚህ በግራ እጄ በኩል አለ፣ ጥቁር ነው ብልዝ ብሎ ማለት ነው። አይ ጥያቄውን አስተካክል። መነገር የሚችል ቦታ የተሳማችሁ መነገር የማይችል ቦታ የተሳማችሁ ከዛ ውስጥ አንድ ቁጥር ምንድነው? መነገር የማይችል ቦታ እንደ በጭናችሁ መካከል በጭኑ መካከል ብሎ ያለው ማን ነበረ?
በረከታቸው ይደርባቸውና በእነሱ ላይ በጭኖ መካከል እንደምሰሶ ቆሙ። እኛ እኮ የተጻፈውን ሳነብ መድኃኒዓለም ይዝጋው አፍህን ትለኛለህ። የተጻፈውን እኮ ነው ያነበብኩት። እንዴ አሁን በዚህ ጉዳይ እኮ እኔ ቤት ሊጠሩኝ መልክዓ መርቆሬዎስ በጭኖች መካከል እንደ ምሰሶ ጸንቶ ለቆመው መስቀል ላንጠለጠልክበት ሰላም እላለሁ ይልልሃል። ተውትና ኤኒዌይ እሱ ላይ ሁሉ የተሳመ ካለ ነው እያልን ያለ ነው። ግልጽ ነው ጥያቄያችን። የእኔ አፍንጫዬ ላይ ነው። ተናገሩ እንጂ የት ቦታ ነው የተሳማችሁት? ጻፉ ከታች የተሳምክበትን ፓርት ጻፍ። ኧረ እንዳጽፉ ዛሬ እንዳይዘጋ እኔ ድምፅ ላሰማ ከሚዩት አድርገው ብብት ዜዶ እኔ አልናገርም። እዛ ስራቸው ያወጣችሁ ወገኖች። እኔ የተሳምኩበትን በግል ነው የምጠይቀው። እንዴት እዚህ ጋር ተሳምኩ የሚል ጥያቄ ያቀርባለሁ እንጂ ተው፣ ኧረ ተው፣ በጌታ ተው። ይጻፍ። ራሱ ኦርቶዶክሳዊ ነው የሚጽፈው፣ ኃላፊነት የለውበትም። ኮመንት ራሱ ኦርቶዶክሳዊ ነው የሚጽፈው። ይጻፉ፣ ጻፉ። ሴቶችም እህቶችም የቱ ጋር ነው የተሳማችሁት? ተናገሩ። ምንም የምናፍርባቸው ብልቶች ተብሎ ይባለ ያን ሴቱም ታውቃለህ፣ ወንዱም ታውቃለህ። ወንዱም የሴቱን ያውቃል፣ ሴቱም የወንዱን ያውቃል። ምንም እዚህ እንትን አትበል ብራዘር። ኦኬ፣ የቱ ጋር የተሳማችሁት? ደጋግማ ስለምስብ ነው እንደሚጣውቀው ወይስ በአንዴ ስትነድፈ ነው? እንግዲህ ይሄ በባህላችን ውስጥ የሚባል ነው። ይህን እውነት ብላችሁ ቃለ ሕይወት ያሰማልን ትላላችሁ። ኤርሚያው እንትን ነጮች ወይንም ኢቭን ሀገራችን ውስጥ ራሱ ቀያይ ሴቶች ፍሬክልስ የሚባል ነገር ይወጣባቸዋል። ጥቁር ነጠብጣብ ነው እና ይሄ ነገር እግረ መንገድ እንድታወራበት ይሄ በርዝ ማርክ የሚባለው ውስጥ ይካተታል። እነዚህ አሁን ጥቁሩ እነሱን የኦርቶዶክሱን ተረት እንተሆኑ አይካተትም። ምንድን ነው ይሄ ነገር ታዲያ? ይሄ የሚወጣው ጥቋቁሩ ነጠብጣብ እሱ ቆዳችን ውስጥ እንትን አለ፣ ፒግመንት አለ። ፒግመንት ማለት የቆዳችንን ቀለም የሚወስነው ፒግመንት የምንለው ለምሳሌ አሁን ጥቋቁር ሰዎች ሜላኒን የሚባል ከቆዳችን ውስጥ ያለ የቆዳችንን ከለር የሚወስነው እሱ ነው። ለምሳሌ አሁን ነጮችን ካየህ ነጭ መሆን አሁን ከጥቁሮች የሚለየን ምንድነው? ነጮች ፒግመንት እንትን ምንድነው ሜላኒን የላቸውም ቆዳቸው ውስጥ፣ ወይንም የእነሱ ሜላኒን ኢንአክቲቭ ነው ማለት አይሰራም። ገብተዋል። ለዚህ ነው ብዙ ጊዜ ነጮች ካያቸው አሁን ሰንበርን ምናምን ፀሐይ ያቃጥለዋል ቆዳቸውን፣ ያለ እንትን አይንቀሳቀሱም፣ ያለ ሰን ብሎክ አይንቀሳቀሱም። ጥቁር ግን ምን ሰንበርን ምናምን የለበትም። ለምን ሲባል ሜላኒኑ አጀስት ያደርገዋል። እና የሜላኒን ጉዳይ ነው። ቆዳችን ውስጥ ያለ የቆዳችንን ቀለም የሚወስነው ወይም ከለሩን የሚወስነው እሱ ነው፣ የፒግመንት ሌቭል እንጂ ሌላ ምንም እንትን የለውም። እና እቺ ነጠብጣቧ ግን እንደ ስጋ ነገር የምትወጣው እሷ ትርፍ የምትበቅል ናት። ብዙ ጊዜ በጣም ብዙ ከወጣ በተለይ አሁን ከእርጅናም ጋር ይያያዛል። እድሜ ሲገፋ አንዳንድ ቦታዎች ላይ እንደዚህ እንደ ትርፍ ስጋ ሆና ጠቆር ብላ የምትወጣለች። እያደገም ይመጣል። እሱ ሞል ይባላል።
ሞል የሚባለው ደግሞ እሱ በቃ እንዲህ ዝም ብሎ ኤክሰሲቭ የሆነ ግሮዝ ነው። በጣም የከፋ የሆነው የሚሆነው ካንሰር ነው። ግን ብዙ ጊዜ እንደዚህ ኖርማል የሚወጣው ለካንሰር የሚዳርግ አይደለም። አንዳንዶች ግን የስኳር በሽታ ምልክትም ነው። በተለይ ወደ እርጅናው ሲመጣ የስኳር በሽታ ምልክት አንደኛው ሰውነታችን የሚያሳየው ምንድን ነው? እንደዚህ ጥቋቁር ትርፍ ስጋዎች ምናምን ሰውነታችን ላይ መውጣት ከጀመሩ፣ በተለይ አሁን ቅድም እንደውም ዜዶ ሲያስቀኝ ነበር፣ ከብብታችን በታች ሲወጡ፣ ይሄ አንገት ላይ እንደዚህ እንደ ጥቁር መስመር አይነት ነገር ሲወጣ ምናምን እነሱ አንዳንድ ጊዜ፣ ሁል ጊዜ አይደለም ተጠንቀቁ፣ አንዳንድ ጊዜ ከስኳር በሽታ ጋር ግንኙነት አለው። ኤኒዌይስ በአጠቃላይ እንግዲህ ሳይንሱ ላይ ያለው እነኛ አይነት ምልክቶች ናቸው። ኦኬ። ስለዚህ አሁን ይሄ እስከ ልጅነት ጀምሮ በምንም አሁን ካልከው ከስኳር ህመም ጋር የተገናኘ አይደለም። አሁን ለምሳሌ በተለምዶ ማርያም ሳመችን ብለን ተብሎ የሚባለው ባህላችን እሱ ከበርዝ ማርክ ጋር አይቆጠርም እያልከኝ ነው? በርዝ ማርክ የሚባለው ብዙ ጊዜ ከቆዳችን ከለር ወጣ ያለ፣ ለምሳሌ ለምጽ አይደለም ግን እንደ ለምጽ አይተሃል አይደል? ጥቁር ነው። ለምጽ ማርክ ጥቁር ነው የሚሆነው። ይለያያል። አሁን ጥቁሮች ላይ ነጣ ነው የሚለው። ነጣ ያለ ቆዳ ካለህ ደግሞ ጠቆር ብሎም ሊወጣ ይችላል። በሁለቱም ከለር ነው የሚወጣው። ኦኬ። የአበሻው ላይ ደግሞ በርዝ ማርክ አንዳንዱ እግሩ ላይ፣ አንዳንዱ መቀመጫው ላይ፣ አንዳንዱ ጀርባው ላይ፣ አንዳንዱ ሆዱ ላይ፣ አንዳንዱ እጁ ላይ፣ አንዳንዱ ትከሻ፣ አንዳንዱ አንገት ስር፣ ብቻ እንደዚህ አለ በርዝ ማርክ። ስለዚህ ይሄኛውን ማርያም በተለምዶ ማርያም የሳመችው ተብሎ የሚጠራው ከእሱ ጋር አይገናኝም፣ ከበርዝ ማርክ ጋር አይገናኝም። ኢቨን ከስኳር ካልከው ጋር እኮ ሁሉ አይገናኝም። ከልጅነታችን ጀምሮ ነው የነበረው። እኛ ስኳር ያኔ ይሄ ከልጅነት ጀምሮ ያለው እሱ ከስኳርም ጋር አይገናኝም። ከስኳር ጋር የሚገናኘው ከሆነ እድሜ በኋላ በተለይ 30ዎቹ 40ዎቹ ውስጥ ምናምን ስንገባ ቆይቶ የሚመጣው እሱ ከጥቁረቱ ብቻ አይደለም፣ ከመጥቆሩ ጋር እንደ ስጋት እንደ ትርፍ ስጋ ትወጣለች። እንደሷ ስትወጣ እነሱ ብዙ ጊዜ የስኳር በሽታ ምልክት ነው እንጂ የግድ ያ ስለወጣ ስኳር በሽታ አለብን ማለትም አይደለም። ግን እንደዛ ሲወጣ ብዙ ጊዜ ሄዳችሁ ሹገር ሌቭላችሁን ወይንም የደም ዝውውራችሁንም በዛውም ቼክ ብታስደርጉት ይመከራል እንደዛ ለማለት ነው። ያ ቴንኪዩ ቢኒያም ተባረክ። ቴንኪዩ። እሺ ወገኖች ቀጥሉ እንጂ ብርክዬ፣ ዜዶ፣ ዳግሻ በሙሉ ወገኖች መቀጠል ትችላላችሁ። እሺ እኔ ያልተናገርኩትም ያልጻፍኩትም በቪዲዮ ከሆነ ነው የኔ የሚታየው እንጂ ከባድ ነው በጽሁፍም በንግግርም። ስለዛ ነው ዝም ያልኩት። እሺ ኦርቶዶክስ ትልቁ ላይ ላድርገህ ታዲያ ራስ ያደረገውና ራስ ያደረገውና ያው የኔ በቪዲዮ ካልሆነ በጣም ስለምትወደኝ ያልሳመችኝ ቦታ የለም እና ስሜን ደግሞ የጀርባዬ ይበዛል። በነገራችን ላይ እንደ ነገረኛ ያው ከጀርባ የኔ ከጀርባ ነው ይበዛል። ኦኬ ዳጊን ታስወርዱልኝ። ምን አለ? አንድ ጊዜ ዳጊ ከታች ነው ታብታብ ያድርግ። ምን እታች እየጻፈ ነው? ቢኒን ውጣው ነው ማለት ነው ምናምን ይላል። ምን እያለ ቢኒን ውጣው ነው ማለት ነው ምናምን ይላል። አንተማ ታኝካ ተፍታህ ይሆናል። ይዶን ነው አለ። ይዶን ነው ይላል። don't know this thing. This is very tricky. You don't know. አናውቅም ይሄንን። እኔ ግን ጥያቄ አለኝ። እሺ የአማራዋ ማርያም ናት ወይስ እስራኤላዊቷ ማርያም ናት የምትስመው? አንተም ወረዳውን አሁን ይህንን ለጴንጤ ትጠይቃለህ? የምሬ ነው እኔ የምሬ ነው እኮ
የትኛዋ ኩኬለሽ ትሁን ያስቆሮቷ ትሁን ይህን ቪዲዮ ክፈትልኝ እና አንዴ ከዛ እንቀጥላል። የአማራዋ ናት ወይስ አይሁዳዊቷ ማርያም ናት? ምስማ ክፈትልን ይህን ቪዲዮ ቢኒ። እኔ አይሁዳዊቷ ትስማለች ብዬ አላምንም። የጌታችን እናት ማርያም ከሆነች እሷ እየዞረች ማንንም ስትስም ውላ አታድርም፣ ስማም አታውቅም። እና ያጣየዋ ናት። ያጣየዋ ልትሆን ትችላለች። ክፈትልን እና ምን ልክፈት? ዋትሳፕ ላይ ያለውን ነው ላከልኝ። እሺ ዋትሳፕ ላይ ያለውን ቪዲዮ ክፈትልን። እቺ ልትሆን ትችላለች ብዬ አስቤያለሁ፣ እየሳመችን ያለችው። ጥሩ ጥያቄ ነው። እኔም ልጠይቅ ነበር። የኦርቶዶክስ የኢትዮጵያ ብቻ ናትኝ እንደዚህም ነው የሚያምኑ? በውጭ ሀገር እኮ የለም እንደዚህ አይነት ነገር ጭራሽ ማርያም ትስማለች ተብሎ ማለት ነው። በማንም ፈረንጆችን ለምን እንደዚህ አይነት የላቸውም አባባል? ኦርቶዶክሶች አሉ ብዙ ፈረንጆች፣ ግን እንደዚህ አይነት እምነት የላቸውም። ለምንድነው ኢትዮጵያዊ ሆኖ ብቻ ይቀር? ይህን ደግሞ ፍቱልኝ። ተባረኩ። ድምፅ የለውም ቢኒ። ኦይ ሚዩት አድርጌ ነው የማወራው። ይታያቸዋል አይደል? ይታያል። ኦኬ እሺ። እስቲ እንየው። ማርያም አማራ ለመሆኗ ትልቁ ማስረጃ ምን መሰላል? ድንግልና ወይም ደግሞ ምንድነው የምትሉት የሴት ናዝሬት ከተማ ኬሚጽዮን እንኳን ደህና መጣ። ብሩኬ እስቲ ኤልያውን አውራው። እሺ ቢናይ ኤልያው በመድረስ ነው። አሜን። እንኳን ደህና መጣ። እሺ እንኳን ቆያችሁ። የቅድም ያነሳኸውን ርዕስ በዛው መቀጠል ትፈልጋለህ? ምን የሚለውን ርዕስ? ቅድም አሕዛብ የወድሃይቫብ ኃይል መጥቀስ የለባቸውም ያልከውን። በጣም ጥሩ ብሩኬ፣ ከአብርሃም ኪዳን አንስተ እንግዲህ በደንብ አስረዳው። ኦኬ፣ አስሩ ትእዛዛት እንሄዳለን አይደለ? አሕዛብ ላይ አይደለም የምንጠራው። እኔ አሕዛብ ብያልሁት አሕዛብን ሜንሽን እያደረግኩ አይደለም። ከአስሩ ትእዛዛት አንዱ ትእዛዝ ማለት አስሩ ትእዛዛት የተባሉት አምስቱ በእግዚአብሔርና በሰው መካከል፣ አምስቱ ደግሞ በሰውና በሰው መካከል ያሉት አሉ። ለምሳሌ እግዚአብሔርን እኔ እግዚአብሔር አምላክ ነኝ በሰውና በእግዚአብሔር ነው። ከኔ በጣም ብሩኬ አለ አንዴ የሰማው ነው። እሺ ኦኬ፣ ልቀጥል። አስሩ ትእዛዛት ትእዛዝ ይባላሉ። ትእዛዝ ብቻ ናቸው። ስለዚህ አምስቱ በሰውና በሰው፣ አምስቱ ደግሞ በእግዚአብሔርና በሰው ያሉ ትእዛዛት አሉ ነው። ስሜን በከንቱ አትጥራ የሚል ህግ አለ። ይሄ ስሜን በከንቱ አትጥራ ሲባል ትእዛዝ ነው ነው። ከንቱ የሚባለው ምንድን ነው ሲባል አንድ ሰው ከንቱ የሚባለው ምንም ነገር ይዞ ሳይቀርብ ወይም ደግሞ ከንቱ ማለት ለምሳሌ እንትን አለ፣ የዕብራይስጥ ቃል አለ አልቲሳ የሚል ቃልና አልታሴ የሚል ቃል አለ። ሲነበብ አታድርግ ነው። አሁን እኛ ቁርባን ምንም ነገር ይዘን ሳነድ ይህን ስም አንጠራም። ምንም ነገር ሳንይዝ በከንቱ መጠራት ዝም ብሎ በከንቱ አይጠራም ነው። የጻፍኩበት ምክንያት ያ ነው። በዚህ ላይ እንቀጥላለን። እሺ ህጉ ከኪዳኑ ህዝብ ጋር የሚገናኝ እንደሆነ ምንም ጥያቄ የለውም። ከንቱ ለሚለው ትርጓሜ የሰጠውን እናወራበታለን፣ ችግር የለውም። ያ ህግ ግን ለኪዳኑ ህዝብ ነው የተሰጠው፣ ለአሕዛብ የተሰጠ አልነበረም። ነገር ግን ይህን ስምኛ ስንጠራ በአብርሃም በኩል የተነገረ ኪዳን ስላለ፣ ምክንያቱም
በዘፍጥረት መጽሐፍ ምዕራፍ 22 ላይ አብርሃምን እግዚአብሔር ምን ብሎታል? ዘፍጥረት 22:18 ላይ ማለት ነው። እንደዚህ ይላል፣ የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና የሚል ቃል አለ። የምድር አሕዛብ ሁሉ የሚባረኩት በማን ነው? በአብርሃም በኩል ለአብርሃም የተገባ ኪዳን አለ። ለአብርሃም የተገባ ኪዳን አለ። በዚህኛው በአዲሱ ኪዳን በኤርሚያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ እግዚአብሔር አዲስ ኪዳን እንደሚገባ ተናግሯል። በዚህኛው ኪዳን እኛ ወደዚህ ህዝብ ገብተናል። በየትኛው ኪዳን? ልክ ለምሳሌ በብሉይ ኪዳን እስራኤላዊ ያልሆኑ ነገር ግን በእምነት ወደዛ ኪዳን የገቡ ሴቶችን እንመለከታለን። ለምሳሌ እነ ሩትን ማለት ነው። ሞዓባዊት ናት ሩት፣ ነገር ግን ወደዚህ ኪዳን ስገባ እንመለከታታለን። እኛም በዚህ በኤርሚያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ ባለው ሐሳብ መሰረት በእምነት ወደዚህ ኪዳን ገብተናል። የኛ አድርገነዋል ማለት ነው። ምንም ኪዳኑን እግዚአብሔር ከዚህ ህዝብ ጋር ማለትም ከእስራኤል ህዝብ ጋር ቢያደርግም በእምነት ግን የዚህ ኪዳን ባለቤት መሆናችን ይህን ስም የመጥራት ሙሉ መብት አለን ማለት ነው። ሙሉ መብት አለን። ነገር ግን ቅድም እንዳልከው በቀደመው ኪዳን ከክርስቶስ ልደት በፊት በነበረው ጊዜ የዚህን ስም የመጥራት መብት ያለው ማን ነው? የኪዳኑ ህዝብ ነው። ሌላውም ህዝብ ደግሞ ሲጀምር እግዚአብሔር ብሎም አያውቅም ነበር። ተራራ፣ ፀሐይ፣ ጨረቃ፣ ውሃ ሲያገኝ ሲያመልክ የነበረ ህዝብ ነው። አሁን ባለንበት ግን የዚህ ኪዳን ባለቤት ነው። የእስራኤል አምላክ የኛም አምላክ ነው። የኛም አምላክ ነው። መብት አለን ማለት ነው። ይህን ስም የመጥራት አሁን ላይ መተ እናንተ ብለ እኛን የመጥራት መብት የላችሁም ብለ የመናገር መብት የለህም ማለት ነው። ገባኛል። አመሰግናለሁ። እኔ እሱን ብቻ አይደለም አሁን አንተ የጠቀስከው እንትን አለ ጥቅስ አለ። አሁን ለምሳሌ የኛ መጽሐፍት ግን አሁን 10 ትእዛዛት አንዱ ስሜን በከንቱ አትጥሩ ነው። በከንቱ አትጥሩ የሚለው አልቲሳና አልታሰ የሚል ቃል አለ። ያ ቃል አታድርግ ማለት ነው። ያው አልቲሳና አልታሰ ያው ዕብራይስጥ ተናጋሪዎች ከእናንተ ቤትም ስላሉ እሱን እናየዋለን። ዕብራዊትም አለች፣ ሰላምም አለች። ስለዚህ የተከለከለ ነው ማለት ነው። አታድርግ ከሚለው ቋንቋው እንትን ሲል ነው። እሺ እኛ እስራኤላውያን ወይም ደግሞ የሶስት አመጋገባችን፣ አለባበሳችን ወዘተ የሚባሉ ነገሮች ታውቃለህ። እኛ እናንተ ማንሳታችሁ አይደለም። እናንተ ሲጀመር አሕዛብ የሚባለው እርክስናም ቅድስናም የለውም ብለን እኛ እናምናለን። ምክንያቱም አሕዛብ የተባለው የፈጣሪን ስም ቢጠራ አያረክሰውም። ምክንያቱም ቅድስና ያለው ነው እርክስና የሚኖረው። ችግር የለም፣ እሱን እኛም እንቀበላለን። ስለዚህ እኛ አሕዛብ የተባለው እርክስናም ቅድስናም ከሌለው፣ ነገር ግን ይህ ፕላትፎርም ወይ እናንተ ፕላትፎርም ብዙ ነገሮችን ያሳትፋል። አሁን አንተ ለምሳሌ ዮድ ሄባፍ የሚባለውን ብትጠራው ቅድስና ስለሌለብህ እርክስናም የለብህም ነው። ህግ የለህማ፣ ህግ አልተቀበልም። እርክስናና ቅድስና ያለው ህዝብ አለ። በነገራችን ላይ ከአንተ በላይ እኔ ነኝ አሁን መብት ያለኝ በጣም በሚገርም ሁኔታ ማለት ነው። ችግር የለም፣ እሱን ታስረዳኛለሽ። አግኝቼዋለሁ ሀሳብን። እሺ አልጨርስ አንዴና ንገረኝ። ለምሳሌ ላስረዳ። ለምሳሌ 10 ትእዛዛት የሚባል ህግ አለ። ሰንበት ነው ትልቁ። በእስራኤል ልጆችና የዘላለም ቃል ኪዳን የሚባል ህግ አለ። 3 ቃል ኪዳኖች አሉ። ግርዛት አለ፣ ሰንበት አለን፣ እዛ ደግሞ ትፍሊ የሚባል ህግ አለ። በእኔና በእናንተ መካከል የዘላለም ቃል ኪዳን ተብሎ ቃል ኪዳኖች፣ አንድ እስራኤላዊ በፈጣሪ ፊት ለመቅረብ 2 የቃል ኪዳን ምልክቶችን መያዝ አለበት። ሰንበትን ማክበርና ግርዛትን ማድረግ ማለት ነው። אתה אומר לפי ההלכה, אבל ההלכה כאילו מטקסላቸው ይሄ የብሉይ ኪዳን ወይ የአዲስ ኪዳን አይደለም። ግን አሁን የምትናገረው ግን አንዴ ኤልያው ጨርስና እዛ ትቀጥላለህ። አንዴ ቃስጠኝና ግማሽ አንተ ነው የምታወራው። ስማኝ አንዴ የምትናገረውን ነገር ከሆነ አልቃወምህም። አሁን እየተናገርከው ያለውን ነገር እኔም ደግሜ ልነግር የምችለው ነገር ነው። ግን ቀጥልሽ፣ ችግር የለውም። ኦኬ። ስለዚህ ለምሳሌ ሰንበትን
አክብር ተብሎ እስራኤላዊ ተነግሮታል። ከእስራኤል ውጭ ያለ ሰው ሰንበትን ላክብር ቢል አድርግ ያልተባለውን ነገር እያደረገ ነው። ምክንያቱም ሰንበትን አድርግ የተባለ ሰው ካደረገ ሰንበትን ደግሞ አንድ ሰው መጥቶ ከእስራኤል ውጭ ያለ ሰንበትን የማከብር ነው ካለ አታድርግ ያለውን ነገር እያደረገ ነው በህጉ መሰረት። ስለዚህ ሰንበትን የሻረ ሞት ካስፈለገው ቅጣቱ ሞት ከሆነ ሰንበትን የሻረ የተሰጠው ህግ ሰንበትንም ደግሞ በራሱ ምርጫ መርጦ ያከበረ ሰው ሞት ይገባዋል ማለት ነው አይደል? በተቃራኒ ከጨረስክ እኔ ልቀጥል። ማለት እያነሳ ያለው ሀሳብ ምንድን ነው መሰለህ? የምንቃወመው ሀሳብ አይደለም። ያ የቀደመው ኪዳን ተሰጥቶናል ብለን አናምንም። እኛው ክርስቲያኖች ነን፣ ገብቶሃል? ኦርቶዶክስ ቤት አይደለም የመጣኸው። ያ የቀደመው ኪዳን 10ቱ ትእዛዝም ለእኛ አልሰጠንም። ኪዳኑም የህግ መሰጠትም ልጅነትም፣ ለምሳሌ የበኩር ልጅ ተብሎ የተጠራው እኔ ይሄ ኢትዮጵያዊ ወይ እንግሊዛዊ ምናምን አይደለም፣ እስራኤላዊው ነው። ይህም በስርዓት የምናውቅ ሰዎች ነን። ገብቶሃል? ያልተሰጠንን እኛ እንፈጽማለን ብለንም አንነሳ። ያ ኪዳን አልተሰጠንም ለእኛ። ነገር ግን ቅድም በተደጋጋሚ ምን ብያለሁ መሰለ? እግዚአብሔር አዲስ ኪዳን የሚገባበት ወራት እንደሚመጣ ተናግሯል በኤርምያስ መጽሐፍ ላይ። ለአብርሃም ደግሞ የገባው ኪዳን አለ፣ ቃል አለ። አሕዛብንም በዘርህ እኮ ነው ያለው አይደል? በዘርህ በኩል ምን አሕዛብ ሁሉ ይባረካሉ የሚል ትእዛዝ ተሰጥቷል። እሺ አሁን እየነገርኩ ያለሁት ቀድሞ ስለተሰጠው ትእዛዝ አይደለም ማለት ነው። ስለተሰጠው ትእዛዝ አይደለም። በአዲሱ ኪዳን በመግባትኛ የእግዚአብሔር ልጆች በመሆን የእስራኤል አምላክ የሆነው የእግዚአብሔር ልጆች በመሆን ስልጣን አግኝተናል። ስሙን የመጥራት አሁን እኛ አሁን ለምሳሌ እናንተ ቅዳሜ ሰንበት ነው፣ በእናንተ ቅዳሜን እንድታከብሩ ተሰጥቷችኋል አውቃለሁኝ። እኛ የምናከብረው ቀን የለንም፣ ያረፍንበት ንጉስ ነው ያለን። አየህ፣ ሰንበታችን እኛው ቀን አይደለም፣ ኢየሱስ ነው። በክርስቶስ ኢየሱስ ነው ያረፍነው። የብሉይ ኪዳን የነበረው በሙሉ ጥላ ስለነበር ማለት ነው። ከአንተ ይልቅ እኛንን መብት ያለን በዚህ ኪዳን። በጣም በሚገርም ሁኔታ በአዲሱ ኪዳን እግዚአብሔር ገባለው ባለው ኪዳን መብት ያለን እኛ ነን። ለምን? በእምነት ወደዚህ ኪዳን ገብተናልና ነው። ኢየሱስን እናንተ ሲመጣ ባለመቀበላችሁ፣ ለምሳሌ ፈሪሳውያን ቀርበው ጌታን አንድ ጥያቄ ጠይቆት ነበር። በምን እንደተላለፋችሁት እናንተ የዚህ ኪዳን ባለቤት እንዴት እንዳልሆናችሁ ላሳይክ። ወደ ጌታ መጡና ችግር የለም አሁን ብሉይ ኪዳን ጨርስና ከዛ በኋላ ብሉይ ኪዳን ነው ማውራክ። አሁን ኢየሱስ ከመጣ ብሉይ ኪዳን ይሆናል እንዴ? አይ ብሉይ ኪዳን ነው ማውራክ። እንዴት እንደማውራ ስማኝ፣ በቃ ችግር የለውም። አንዴ ሐሳቤን አስጨርሰኝ። ወደ ኢየሱስ መጡና ፈሪሳውያን ምን አላቸው መሰለ? ምን ብሎ ጠይቃቸው መሰለ? በደንብ ስማኝ። ስለ ክርስቶስ ወይ ደግሞ ስለ መሲሁ ምን ታስባላችሁ ብሎ ጠየቃቸው። አንተን ይሄን የመጠየቅ መብት አለኝ፣ አንተ መሲሁን ይመጣል ብለህ ስለምታምን ማለት ነው። የማን ልጅ ይመስላችኋል ብሎ ጠየቃቸው ጌታ ኢየሱስ ክርስቶስ ፈሪሳውያንን ማለት ነው። ፈሪሳውያኑ ምን ብሎ መለሱለት መሰለ? የዳዊት ልጅ ነው። ምን አሉት? የዳዊት ልጅ ነው ብለው መለሱለት። ትክክል ናቸው፣ በጣም ትክክል ናቸው። በመዝሙር መጽሐፍ ላይ የዳዊት የወገቡ ፍሬ እንደሆነ መጽሐፍ ስለሚናገር ትክክል ናቸው። ከዛ ኢየሱስ ምን አላቸው መሰለ? እንኪያስ ዳዊት ልጁን እንዴት ጌታ ብሎ ይጠራዋል ብሎ መለሰላቸው። ከዛ አፍ አልነበራቸውም። ምን እያልኩ መሰለ? በመዝሙር መጽሐፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው የሚል ቃል አለ። ያ ማለት ዳዊት ጌታዬ ብሎ የጠራው ማንን ነው? የወገቡ ፍሬ የሆነውን ነው ማለት ነው። አግኝተኛል? ከአንተ ይወለዳል ተብሎ የተነገረው ከአንተ ዘር ነው መሲሁ ይመጣል ተብሎ የተነገረውን ዳዊት ምን ብሎ ጠርቶታል? ጌታዬ ብሎ ጠርቶታል። መዝሙር መጽሐፍ ላይ እግዚአብሔር ማንን? ጌታዬን ብሎ የጠራው ማን ነው? ዳዊት ነው። ማንን? ከእርሱ የሚወለደው መሲሁን ማለት ነው። አንተ ይሄን በመተላለፍ ይሄን ባለመቀበል ወደ ገዛ ወገኖቹ የመጣውን እርሱን ባለመቀበል ከዚህ ኪዳን ወጣህ እኮ አንተ። ለምን ተቆረጡ ይላል። አዎ ኢየሱስን ካልተቀበለ አንድ ሰው የኪዳኑ ባለቤት መሆን ስለማይችል፣ እኔ ግን መብት አለኝ። በምን? በእምነት በኩል ወደዚህ ኪዳን በመግባቴ ማለት ነው። ስለሆነ ነውና በጣም ሶሪ አዝናለሁ። እየረዘመ ስለሆነ እንደዛ ከፈለክ እንቀጥል። እንደዛ ከሆነ ግን አላስታውስም። እኔ ምን አልከኝ? አረዘምኩብህ ሐሳቡን። አዎ አንተ የምታወራው አማርኛ በጣም ከበድ ያለ ስለሆነ ከዛ ቃል በቃል እናወራ።
እሺ የመጀመሪያው ሀሳብ ምንድን ነው? አሁን ያነሳውን ነጥብ ይዤልሃለሁ። ለምሳሌ ቆይ ስለቀደመው ኪዳን የኛ አዲስ ኪዳን ላይ እንሂድ። አሁን በነገራችን ላይ አዲስ ኪዳንን ይሄ ኤርሚያስ 31 የተነገረው ነገር ለእኛ ብለን ነው እኛ ምናምነው፣ በጣም ለእኛ ነው። እንዴት ይላል መሰለህ? አምናለሁ እሱ ለእናንተ እንደሆነ አምናለሁ። እሱም ጥያቄ የለብንም። ጨርስና ከዛ ሀሳቤን ላስቀምጥና የእናንተ አይደለም ትለኛለህ። አይ የእናንተ ነው እያልኩህ እኮ አይደለም። እኔ እንደዛ አይደለማ። በእምነት ደረጃ እንዴት እንደምንጠብቀው እኛ ይህን አሁንም እንጠብቀዋለን፣ ይህን እንጠብቀዋለን፣ እስካሁንም እንጠብቀዋለን። አሁንም ይሄ እኛ ነው ብለን ነው የምንጠብቀው። በነገራችን ላይ የአዲስ ኪዳን ገና አልሆነም ነው እንጠብቀዋለን። እሺ ንገረኝ። ሀሳብ 31 እንሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን ይመጣል። አዲስ ቃል ምትል የለችውም። ብሪት ሀዳሻ ይለዋል ዕብራይስጡ። ብሪት ሀዳሻ አዲስ ኪዳን ይለዋል። ሰላምም እሱም ቃል የሚለው የለውም። ብሪት ሀዳሻ አዲስ ኪዳን ነው የሚለው። ይህንን የምንጠብቀው እኛ አሁን በእኛ ዘንድ ትልቁ ታምር፣ ትልቁ ነገር የባህሩ መከፈልና የግብፅ አወጣጥ ነው። ትልቁ የምንጠብቀው አሁን እስከ ዛሬ ድረስ እኛ የምናስተምረው ከዛ በላይ ታምር የለም ብለን ነው የምናምነው። ነገር ግን መሲሁ ሲመጣ በደንብ አዳምጤ 32 ከግብፅ አገር እንዳወጣኋችሁ እጃችሁንም በያዝኩባችሁ ቀን አባቶቻችሁን እንደ ገባሁት ያለ ቃል ኪዳን አይደለም ይላል። እነርሱ በኪዳኔ እያለ ይቀጥልና አሁን ምንድን ነው ቀላል እንትን ላስረዳህና ይሄ አዲስ ኪዳን የሚባለው ሲመጣ አንደኛ የግብፅን መሲሁ ነው። ይሄ መሲሁ ነው ብለን ስንጠብቀው እኛ አሁን እስካሁን ድረስ ያለው የኛ ታሪክ ግብፅ ነው። ግብፅ ነው። አስተምሮቱ ሁሉ ግብፅ ነው። መሲሁ በሚመጣበት ጊዜ የግብፅ አወጣጥ ይረሳል ማለት ከዛ በላይ የሆነ ታሪክ ነው የሚሆነው። ምክንያቱም ቶራን በልባችሁ እጽፋለሁ ነው፣ ሕጌን በልባችሁ እጽፋለሁ ብሎ በአማርኛ የተጻፈው ቃል ቶራን በልባችሁ እጽፋለሁ። ሌላም አለ። በእናንተም ደግሞ እኛ የምንጠይቃችሁ ጥያቄ አለ። በዛን ጊዜ ሰዎቹ በመንገድ ላይ ቆሙ አስተማሪ አይሆኑም፣ ከታናሽ ጀምሮ እስከ ታላቁ ያውቁኛል። ስለዚህ ይህን ቃልኛ የመሲሁን የምንጠብቅበት ቃል ነው። መሲሁ ሲመጣ የግብፅን አወጣጥ ያስረሳል። አንደኛ እሱ ነው። ሁለተኛ ደግሞ አንድ ሰው ወጦ እግዚአብሔርን ወቅ ብሎ መንገድ ላይም ሆነ የሆነ ነገር አያስተምረው፣ ከታናሹ ጀምሮ እስከ ታላቁ ያውቁኛል የሚል ቃል አለ። ይሄኛ ለመሲሁ ነው። መሲሁ ሲመጣ የግብፅን አወጣጥ በፍጹም ይረሳል። ይሄ አሁን የኛ አስተምሮ ነው። መሲሁ ይመጣ ብለን ስንጠብቀው ይህን እንጠብቃለን። እኔስ ይህን እየጠበቅኩኝ ትክክል አይደለሁም ብለህ ታስባለህ? ተሳስተሃል እንጂ በደንብ ተሳስተሃል። ለምሳሌ ይሄ ኪዳን ወደፊት የሚፈጸም ነው። ይሄ ኪዳን መሲሁ ሲመጣ የሚሆን ነው እያልከን ያለው የትኛው መሲህ ነው እየጠበቅ ያለው? ይሄ ኪዳንስ መቼ ይፈጸማል የሚል ጥያቄ ይዞ ይመጣል። ይሄ የሚመጣውስ መሲህ ማን ነው የሚለውን ማውራት አለብን ማለት ነው። አንዴ ላስቀምጥልህና የመጀመሪያው ነገር ይሄ ኪዳን መቼ ይፈጸማል? እግዚአብሔር ይሄን ኪዳን የሚፈጽምበት ጊዜ በብሉይ ኪዳን መጽሐፍቶች ላይ አልተነገረም ወይ ነው የመጀመሪያው። ታውቀዋለህ ወይ ጊዜውን? ሁለተኛው መሲሁ ሲመጣ ስላልክ ይሄን ኪዳን የሚፈጽመው መሲህ ማን ነው? የማን ዘር ነው? ደግሞስ ማን ነው ይሄ መሲህ የሚለውን እንድትነግረኝ ይፈልጋለሁ። ከዛ እንቀጥል፣ እኔም እየመለስኩልህ እንድንሄድ ማለት ነው። ሚዩት ነሽ እያወራ ከሆነ ኦኬ። መሲሁ ይመጣል። አሁን ይሰማል? አዎ ናይስ፣ ቀጥለው። መሲሁ ይመጣል ስንልኛ የዳዊት ዘር ብቻ አይደለም። የዳዊት ዘር ብቻ ሳይሆን የዳዊት ብዙ ልጆች ስላሉት በሰለሞን አልፎ የሚመጣ የዘር ሐረጉ በሰለሞን የሚቆጠር ማለት ነው። መሲሁ ይመጣል ሲባል የዳዊት ዘር ብቻ ብለን እኛ እናምናለን። የዳዊት ዘር በማን አድርጎ ማለፍ አለበት? በሰለሞን ነው። ኦኬ፣ ይሄ ነው።
ስለዚህ መሲሁ ይመጣል ስንል ትንቢተ ኤርምያስ 31 ከይሁዳ ቤትና ከእስራኤል ቤት ሲባል ትንቢታዊ ነው። ምክንያቱም 10 ነገዶችና ሁለቱ ነገድ ከሁለት ተከፍለዋል። አሁን ይህን ቃል ኪዳን እያስታረቀ ነው የጠፉትን ነገዶች። ለምሳሌ 10 ነገዶች በአንድ ሁነው ጣዖት አምላኪ ነበሩ። ሁለቱ ነገዶች ደግሞ በአንድ አካባቢ ሁነው ያው የቢናም ነገድ ከዚህም ከዛም የተከፋፈለ ስለሆነ ግን በሁለት ከፍለናቸው ያ ነገር አለ። ከይሁዳ ቤትና ከእስራኤል ቤት ሲል ንግስናንም ስልጣንን የሚያመለክት ነው። ምን ማለት ነው? ይሁዳ ሲል ስለ መሲሁ እየተናገረ ነው። ከይሁዳ ቤትና ከእስራኤል ቤት ሲል አጠቃላይ አንድነት የሚያመጣ ነው። ስለዚህ እኛ አሁን ቅድም በተናገሩት መሰረት መሲሁ ሲመጣ የምንጠብቀው አዲስ ኪዳን የሚባለው ብሪት ሀዳሻ የሚባለው የሚመጣው ቃል የግብፅን የሚመጣበትን ምክንያት የግብፅን አወጣጥ የሚያስረሳን ነው፣ ያስረሳናል። ስለዚህ ያ የሚመጣው ቃል ኪዳን በእኛ ነው። ያ ሲመጣ ደግሞ ቶራ በልባችን ይጻፋል። ህግ ተብሎ የተጻፈው ቶራ በልባችሁ እጽፋለሁ ይላል። ቶራ ይጻፋል። 613 ትእዛዛት ቶራ ተብሎ የተጻፈው እንዳላቋረጥ ብዬ ነው እንጂ የጠየኩን አይደለም እየመለስክ ያለው። ለምሳሌ የዳዊት ዘር ነው፣ የዳዊት ብቻ አይደለም የሰለሞን ልጅ ነው። ኦፍኮርስ እኛም እሱን ነው የምናምነው፣ ግን የጠየኩን እየመለስክ ስላልሆነ ነው ጣልቃ የገባሁት። የመጀመሪያው መቼ ይፈጸማል ብለህ ታምናለህ? ይሄ ኪዳን አዲሱ ኪዳን። ሁለተኛው መሲሁ መቼ ይመጣል ብለህ ነው የምታምነው? መሲሁ ሰው ብቻ ነው ወይ ነው ጥያቄ። ማን ነው የሚል ጥያቄ ነው። እነዚህ ሶስቱ ላይ ትኩረት አድርገህ ብትመልስልኝ፣ ከዛ እኔ ደግሞ ማንነቱን እንድነግርህ መቼ ተሞ እንደተፈጸመ እንድነግርህ ማለት ነው ይሄ ኪዳን። ሰምተኛል ወንድም አለ? ኤሊያው አለ? አይ ሚውት የሚያደርገኝ ሰው አለ። ሚውት የሚያደርገኝ ሰው ስላለ ነው። ሚውት አላረኩም። እሺ ቀጥሉ። እሺ መሲሁ መቼ ይመጣል የሚል ጥያቄ ያላችሁ ነው። ሚውትማ ለምን እንደ ሚውት አንተ ካላረክ ማንም ሚውት አያደርግ። ችግር የለም። በስርዓት እያወራን ስለሆነማ ችግር ሚውት እየተደረግኩ ነው። እኔ ቀጥታ ስልኬን አልነካሁትም። ችግር የለም። መሲሁ መቼ ይመጣል ተብሎ የተጻፈላችሁ ነገር አለ ነው። መቼ ይመጣል ብለህ ነው የምታምነው? ዘንድ ደግሞ ይሄ ኪዳን ሁለት ሊቃውንቶች ሁለት ክፍፍሎች አለ። መሲሁ ዛሬ ወይ ነገ ወይም አሁን ይመጣል ነው። የሚመጣበትን ሰዓትና ቀን ያውቅ የለም የሚል አስተምሮ አለ። መሲሁ መቼ ይመጣል ሲባል ለምሳሌ አንድ ሰው መንገድ ላይ ሆኖ ያ መንገድ ላይ ያለ ሰው እንደሚመጣ በፍጹም ልቤ መሲሁ እንደሚመጣ ጠብቃለሁ ነው። ለምሳሌ መንገድ ላይ ያለ ሰው አለ ይመጣል ከቤታችሁ ተብሎ እንግዳ እንደተጠራ መሲሁ ወይም ዛሬ አሁንም ሊመጣ ይችላል። መቼ እንደሚመጣ ቀኑና ሰዓቱን አናውቀውም። እሱ ማንም አውቀው መንገድ ላይ ያለ ነው። መንገድ ላይ ሆኖ አንድ ሰው ለምሳሌ መንገድ ላይ የሆነ ሰው ነው። ይሄ ምንም ማንም አውቀው መሲሁ የሚመጣበትን ሰዓት ግን ያለምንም መሰላቸት በፍጹም ልባችን በፍጹም ነፍሳችን መሲሁ እንደሚመጣ እንጠብቃለን። ነገር ግን የሚመጣበትን ሰዓትና ቀን መንገድ ላይ እንዳለ ወይም የሆነ ቦታ ሄዶ እንዳለ እንደሱ ነው የምንጠብቀው ነው ሊቃውንት ያስቀመጡልን። ግን አንሰለችም መጠበቁ። ይሄ አዲሱ ኪዳን የሚገባበት ወቅትና መሲሁ የሚመጣበት ወቅት አይታወቅም። ዛሬም ነገም የሆነ የዛሬ 10 ዓመትም 20 ዓመትም ሊሆን ይችላል። እሱ ልንገርህ ደግሞ ሌላ ደግሞ ሊቃውንቶች ያስቀመጡትን ልንገርህ ደግሞ ሌላ የእስራኤል ሕዝብ በንስሐ ከተመለሰ ሕዝቡ ወደ ሀገሩ ከተመለሰ መሲሁ ይመጣል። ይሄ የሚመጣበትን ቀን አናውቅም የተባለበት የእስራኤል ሕዝብ በንስሐ ከተመለሰ ስትል ከየት ማለት ነው? ከተበተነበት ከተመለሰ። ለምሳሌ እስራኤል አሳየኝ እስኪ ይሄን ከመጽሐፍ ቅዱስ አሳየኝ። እኔ አሁን የኔን አስተምሮ እየነገርኩህ እኮ ነው ያለሁት። አሁን እኮ የአንተ አስተምሮ መጽሐፍ ቅዱስ አይደለ? ኤሊያው ታልሙድ የሚባል መጽሐፍት አለኝ። ራሽ እንትን አለ ብዙ መጽሐፍት አሉ እንጂ ከዚህ ከ39ኙ መጽሐፍ ላይ አይደለም እየነገርከኝ ያለው ማለት ነው። ስልክ ተደውሎበት ይሆናል።
አዎ ብሩኬ እንደዚህ የሚሉ መጽሐፎች አሉ። ታልሙድ፣ ግማራ፣ ሁምሸ ቶራ የሚባሉ አሉና ያው እንደ ኦርቶዶክስ አዎ ድርሳት ታምረ ማርያም እንደምንለው ከዛ ውስጥ ነው የሚጠቅስል። አይ ፍቺ መጽሐፍቶቹ ራባዎቹ የሚያስተምሩበት ማለት ነው። አዎ ስልክ ተደውሎበት ይሆናል ይመለሳልሽ። ቢና መሲሁ መች ነው ይመጣው? ቢኒያም አለ? መሲሁ መጥቷል። መሲሁን ተላልፈውታል አይደል? መሲሁን ተላልፈውታል። ቅድም ላይቭ ገብቼ ነበር 1 ሰዓት አካባቢ ላይ እና ይህን ቃል ስናገር ነበረ። በጣም የምወደው የመጽሐፍ ቅዱስ ክፍል ነው። የማልወደው የመጽሐፍ ቅዱስ ክፍል ባይኖርም ይሄ ክፍል ግን ያስደንቀኛል። በጣም ነው የሚገርመው። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ጌታ ኢየሱስ እንደዚህ ብሎ ይጠይቃቸዋል። ተመልከቱ ቁጥር 41 ላይ ማለት ነው። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስሙኛውን በደንብ የምናገረውን ስሙ፣ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። እና ዳጊ ተመለስ። ዳጊሻና እሺ፣ ኤልያው መጥቷል። በኋላ እንቀጥላለን። እሺ ኤልያው ኦኬ። ባትሪ ዘግቶብኝ ነው፣ አዝናለሁ። የመሲሁ መምጣት ምን መሰለ፣ ሁለተኛው አንደኛውን መምጫውን አይታወቅም። ምን ማለት ነው ይሄ? እስራኤላውያን ወይም ደግሞ ህዝቦቹ ፈጣሪን አንድ ሆኖ በንስሐ ተመልሰው ወደ መሲሁ ከተመለሱ መሲሁ ይመጣል ነው። ነገር ግን ሰዎች ውስጥ ካልተመለሱስ፣ በኃጢአታቸው ከቀጠሉ እስራኤላውያን ወይም ደግሞ የሚጠብቁት ህዝቦች በኃጢአት ከቀጠሉ የሚመጣበት ሀዛል የሚባሉ አሉ። ሀዛል የተባሉት የቁጥር ደረጃ አስቀምጠውልናል። መቼ ይመጣል? መሲሁ የሚመጣበት 2 አቆጣጠሮች አሉ። የዕብራይስጥ 2 ፊደሎች አሉ ብለዋል። ታብ የሚባሉ የመጀመሪያውም ታብ የመጨረሻውም ታብ የሚባለው አቆጣጠር ሲመጣ መሲሁ ይመጣል ነው። ይሄ አቆጣጠር በነገር ስንት ጊዜ ቀረ የሚባለው እኔ እንጃ፣ ስንት እንደቀረ አላውቅም። በጣም ትንሽ ጊዜ ነው የቀረው። እሱን አስቀምጧል። የቁጥር ደረጃ መሲሁ የሚመጣበት ሰዓት፣ ህዝቡ በንስሐ የሚመለስ 2 የሚመጣበት መሲሁ አለ። ህዝቡ በንስሐ ከተመለሰ የሚመጣበት ጊዜ አለው። ካልተመለሰ ግን ገደብ አለው። ዝም ብሎ ህዝቡ በኃጢአት እየወደቀ ዝም ብሎ ቢቀጥል መሲሁ አይመጣም ማለት አይደለም የሚል አስተምሮ ስላለን ነው። እሺ መጽሐፍ ቅዱስ ይሄን በትርጓሜ ሲያስተምሯችሁ የመጽሐፍ ቅዱስ ጥቅስ ያስቀምጡት የለም? አዎ የመጨረሻውና መጨረሻ ላይ ይሄ ፍርድ መጨረሻ የሚባል ነገር አለ። አሁን የቁጥር መጨረሻ የሚባል አለ። 2 ታብ የሚባሉ ቁጥሮች አሉ። 2ቱ የዕብራይስጥ ቁጥሮች ታብ ሲባሉ 2ቱ ቁጥሮች ምናልባት እነ ዕብራዊ ያውቃቸዋል እነዚህን ቁጥሮች መጨረሻ ማለት ነው። እሺ የሚመጣው መሲህ ቅድም ጠርቼ ነበር ኤልያው በወጣበት ሰዓት የሚመጣው መሲህ ሰው ብቻ ነው? የዳዊት ልጅ ነው ብለኛል። የሰለሞን የእኛ አስተምሮ እንዴት መሰለ? ከመሲሁ አዲስ ነገር አንጠብቅም ነው። ምን ማለት ነው ይሄ? መሲሁ ሲመጣ የነበረውን ስርዓት ይመልስልናል እንጂ ከመሲሁ አዲስ ነገር አንጠብቅም ነው። አይ ማንነቱን ነው። አሁን አዲስ ነገር ትጠብቃለህ አትጠብቅም? እሱ መጽሐፍ ቅዱስ አውጥተን ማውራት እንችላለን። ግን የሚመጣው መሲህ እሱ ሰው ብቻ ነው ወይስ አይደለም? ሰው ብቻ ነው። ሰው ብቻ ነው። አንዳንድ ጥቅሶች አንስተን እንይ ማለት ነው። ችግር የለም እናያለን። ታብታብ እያደረክ ነው አይደል? ያው እሺ እያደረግኩ አይደለም እንዳልዋሽ፣ ያው ስለማይመቸኝ ነው። እሺ አደርጋለሁ። አሚዩት ስለሆንክ አታርግልልህ ነው። አታርግልልህ። እሺ አሚዩት ስለደረግ ድምፅ ይረብሻል። ታብታብ ሲደረግ አንሚዩት ሲሆን ማለት ነው። ትንቢተ ሚልክያስ መጽሐፍ ምዕራፍ 5 ላንብብልህ። ችግር የለም ደስ ይለኛል።
አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛልና ይላል። ስለማን እየተናገረ ነው ሚክያስ? እሱን እኔ በብዙ ጊዜም አይቼዋለሁ። ሚኬዴም የሚለው ቃል አለ። ሚኬዴም ማለት ከቀድሞ ነው። እንግዲህ ይሄ ስለ መሲሁ ዘር ነው። ከቤተልሔም እያለ ያለው እሰይን ነው ብለው ነው ሊቃውንቶች ያስቀምጡ። እሰይን አወጣጡ ከዘላለም ነው እንዴ? እሰይ ዘላለም የሚለው ቃል ይኸውልህ፣ ዘላለም የሚለው ቃል የአንድ ሰውን ህይወት የሚመለከት ነው። ለምሳሌ አንድ ሰው ለዘላለም ኖረ ሲል ዘላለም የሚለው ቃል ህይወትን የሚመለከት እንጂ የአንድን ሰው ህይወት የሚመለከት እንጂ ዘላለም ዓለም ሁለትን ህይወት የሚመለከት አይደለም። ለዘላለም የሚኖር ሰው ሲጀምር አወጣጡ ከዘላለም ነው የሚለው እንጂ ዘላለም ይኖራል። ቤተልሔም ነው አይተው ከሆነ እሰይን ነው። ቆይ ለአንብብል ድጋሜ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከአንቺማ የይሁዳ ዘር ስለሆነ ማለት ነው። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ አወጣጡ ምን ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ይላል። ይሄ መሲሁ ነው ብለኸኛል። ይሄ መሲህ ደግሞ አላልኩም። ሶሪ በጣም አጽናለሁ። አንደኛ አይደለም የተነገረበትን ቃል ነው። ለእስራኤል ገዢ የሚባለው ቃል ነው። ይኸውልህ ገዢ ግን ቆይ ገዢው ላይ እንሄዳለን። ከዛ እንቀጥላለን። ሾፌት የሚል ቃል አለ። ይኸውልህ አሁን ቆይ ገዢው ጋር እንሄዳለን። ይኸውልህ ሾፌት የሚለው ቃል ነው። ሾፌት ሜሌክ የሚባል ቃል ንጉስ አይደለም ነው። ከእስራኤል ገዢ እያለ ያለው ለአስሩ ነገድ ላፈነገጡት ከአስሩ ነገድ ይወጣል የሚል እንጂ ንጉስና ምን አፈነገጡት ከአስሩ ነገድ አሁን ሁለት አይደለም። አይ ቆይ እዚህ ጋር መጽሐፍ ቅዱስ የሚያውቁ ሰዎች አንተ ታስረዳ ያለ እኔ ላስረዳህ። አይ ቆይ ያፈነገጡት አስሩ ነገድማ ከይሁዳ ጋር እኮ አስሩ ነገድ ወደ ላይ የሄዱት እነ ሰማርያ ናቸው እኮ አይደለም። ይበጣል የተባለው ከአስሩ ከዛ ትቀጥላለህ ሐሳብ። ሾፌት የሚለው ቃል ይኸውልህ ሾፌት ይስራኤል ነው። ሾፌት ይስራኤል አይደለም መሲሁ። መሲሁ ምንድነው ሲባል የእስራኤል ፈራጅ አይደለም መሲሁ። የእስራኤል ብቻ ፈራጅ አለው። ሜሌክ ይስራኤል ነው። የእስራኤል ንጉስ ነው ቃሉ። ከዛ ላይ የተጠቀመው ሜሌክ ንጉስ ስላልተባለ መሲሁን አይወክልም ነው። ንጉስ ስላልተባለ የእስራኤል ፈራጅ ከተባለ ገዢ አይደለም መሲሁ። ገዢ አይደለም ፈራጅ ነዋ። ፈራጅ አይውል የእስራኤል ንጉስ ከተባለ መሲሁን ይመለከታል ነው። ገዢ አይደለም ወይ ነው? እንትን አርግለት ዘካርያስ 9:9 አንብለት ወንድምነት ይሄን ይንገረንና እዛ ጋሎስ ንጉስ ብሎ የሚለው ማን ነው? ዘካርያስ 9:9 በሚክያስ ካልተረዳው ኤልያ ዘካርያስ 9:9 አንብለት። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የእስራኤል ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ኦኬ መጥቷል አልመጣም? ይሄ ንጉስ ማን ነው? አሁን ይሄን ብጠይቀኝ ንጉስ ነው። ይሄ መሻህ ነው። መሻህ የዳዊት ልጅ መሲሁ ነው የተነገረለት እንዴ። በብርክ የቀጥሉ ቡና እየጠጣው ስለሆነ ልጅ ጫጫታ አለ። እኔ ጋር ቀጥሉ። ይላው ምን ይላል? ሰለሞን ልጅ ወደ ሚክያስ መሲሁ ነው። እሺ ወደ ዛኛው ጥቅስ እንሄዳለን። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ቃል አለ። ይሄ መሲሁ ነው አይደለ? ይሄ የመሲሁ ጥቅስ ነው። ይሄ ተፈጽሟል ወይስ አልተፈጸመም? አልተፈጸመም። እየጠበቅነው ነው። ይሄ የሚፈጸም ነው። መልካም። እዚህ ክፍል ላይ ዘካርያስ ትንቢት ላይ ይሄ መሲህ እንደሚወጋ እንደሚገደል ይናገራል። የሚመጣው እናንተ የምትጠብቁት መሲህ የሚሞት ነው። ሁለት አይነት መሲህ እንጠብቃለን። ለምሳሌ ዘካርያስ 12ን ታመጣህልኝ።
መሻህ ቤን ዮሴፍ እና መሻህ ቤን ዳዊት የሚባሉ ሁለት መሲህ እንዳለ ታውቃለህ? እሺ አሁን እናንተ የምትጠብቁት መሲ የሚገደል ነው ወይስ አይደለም? ከዛ አንተ የምትለው ሀሳብ ላይ ይመጣል። ችግር የለውም። ሁለቱም አልመጡም። የሚገደለው ሁለት ነው የምትጠብቁት መሲ። ለምሳሌ ይሄ አርማጌዲዮ የሚባለው ሲመጣ የእስራኤልን ጦር እየመራ እየሄደ እያለ ነው አስተምሮቱ። መሻህ ቤን ዮሴፍ የሚባለው ጦሩን ይመራዋል። በዛን ሰዓት ጦሩን አይችለውም። ይሄ አሕዛብ ጦር ሲመጡ እሱ ይወድቃል፣ ይሞታል። ከዛ ጥቅሱን አሳየኝ። የት ጋር ነው ያለው? አሁን የምትነግረኝ ዘካርያስ 12:10 መሰለኝ ያለው። ነው አይ ዘካርያስ ላይማ የወጉት ታይቷል የሚለውን አይደለም የምልህ። ትርጉም ላይ ነው የምትነግረኝ። በአርማጌዶን አስተምሮታችን እኮ ነው የነገር ያለው። ጥቅስ ላይ አስተምሮታችሁ መጽሐፍ ቅዱስ አይደለም ኤልያው? አስተምሮታችን ቢሆን እንትኖች ይኸውልህ መሻህ ቤን ይህንን ነራሽን ስታየው በነገራችን ላይ ታውቃለህ። ይህን ዝም ብለህ አታውቅም ብያለሁ። ራሽ ነራምባም ያስቀመጡት አስተምሮ አለ። ስለዚህ ይሄ አስተምሯችሁ መጽሐፍ ቅዱሳዊ አይደለም። ጥቅስ የለውም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ትምህርት የለም እኮ። አሳየኛ ጥቅሱን። አሁን አርማጌዶን ላይ የሚመራው አንደኛው መሲ ነው ላልከው እሱ ለሱ ማስረጃ እዛ ላይ ያለው ቃል ነው። እዛ ላይ ያለው ቃል ወደ ወጉት አሁን እናንተ በአማርኛ ሲተረጎም የወጉቱን ላይ ያዩታል ነው። እንደዛ የሚል ቃልም የለም። ወደ ተወጋው ያየዋል ነው። ነብራዊትም ማንበብ ይችላል። ወደ ምን የወጉቱን ላይ ያዩታል ሳይሆን ወደ ተወጋው ያያል ነው። ማን ነው የሚያየው? አይለም ባኬ ነው የሚያየው። ማን ነው የሚያየው? ሌላ አንበበው። እሺ ዮርኬ ባኬ ያየዋል። ሰላም አውታ ታነብልናለች። ግን እኔ ዋናው ጥያቄ በአርማጌዶን ጦርነት የሚወጋ ነው ስላልክ የኛው መሲ ከእግዚአብሔር ቃል ላይ ማስረጃ አስተን አሁን ይኸውልህ እኔ ራሽን ለምሳሌ ራሽ ምን ይላል? ራሽን ልንገርህ። ራቢ ሽሞን ቤን ማይሞ የሚባለው ታላቁ ሊቅ ምንድነው የሚለው ሲያስቀምጠው መሻህ ቤን ዳዊት ወይም የዳዊት ልጅ መሲሁ ዋናው መሲህ ከመምጣቱ በፊት መሻህ ቤን ዮሴፍ የሚባል እስራኤልን መርቶ ይዋጋል ይላል እኮ። ጥቅሱን ንገረና። እሱን ከየትኛው ጥቅሱን ገብተህ ይኸው ነው እኮ አልኩህ። ይኸውልህ እኮ ከየትኛው ጥቅስ ላይ ነው ይሄን ሲያስተምር? ዘካርያስ 12:10 ነው እንትን የሚለው ገብተህ ይኸው ራሱ ባይብል 12:10 ላይማ ይኸውልህ በዳዊት ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስና የልመና መንፈስ አፈሳለሁ። አሁን በእናንተ የወጉቱን ላይ ያዩታል የሚለው እሱ የዕብራይስጡ ቃል የለም። ሰላም ታነብልናለች፣ ችግር የለውም። እሱን ታነብልናለች። ወደ እርሱ ወደ ወጉት ይመለከታሉ። እነማን ናቸው የሚመለከቱት? እስራኤላውያን ሲወጋ መሪያቸው ሲወጋ አሁን ምንድነው ራሽ ያስቀመጠው? እንዴት አድርጌ ልንገርህ? በዛን ሰዓት መሪያቸው ሲወጋ በአርማጌዶን ጦርነት መሪያቸው ሲወጋ ወደ እርሱ ይመለከታሉ ነው አይደል? የዮሴፍ ልጅ መሻህ ቤን ዮሴፍ እና መሻህ ቤን ዳዊት ይባላል። መሲሁ ሁለት መሲህ ነው። አግኝቼዋለሁ ሐሳብህን እኮ በዛን ጨርስና እዛ በኋላ እንቀጥላለን። መሻህ ቤን ዮሴፍ ልጅ ይሄ አጠቃላይ ጦርነቱን እየወጋ ይሄ እሱን ጦርነቱን እየወጋ እንትን ይላል፣ ይወድቅባቸዋል። ከዛ በኋላ ሲወድቅባቸው እስራኤላውያን ያለቅሳሉ። ከዛ በኋላ መሻህ ቤን ዳዊት የዳዊት ልጅ መጥቶ ሁሉን ነገር ይቀይረዋል ነው። እሺ እንደዚህ እናድርግ በቃ። እሺ አንተ ጥቅስ ስላልሰጠኸኝ እኔ በጥቅስ ልጠይቅ። አንተ አሁን ከአርማጌዶን ጋር ስላያያዝከው ማለት ነው። እንደዚህ ይላል። ይኸውልህ ብሩኬ ይቅርታ አንድ ጊዜ እንትን ልበል። ራሺ ብሎ ስለጠቀሰ ምን እንደሚል እንግዲህ ላንበብላችሁ። በደንብ አድርገህ ስማኝ። ያው ራሺ ምን ይላል? ቆይ አንድ ጊዜ እኔ ከፍችላለሁ። ቪዲዮ ልክፈትልሽ። አዎ ራሺ ምን ይላል ስለ መሽያህ ቤን ዳዊት? እኔ ብለውን አነባዋለሁ፣ ያንተን ደግሞ አሳየንሽ። እውነት ካልሆነ እኔም ከፍቼ ያሳያለሁ በቪዲዮ። አሁን ምን ነው አሁን ስለመሽ ይኸውልሽ ሰላም ራሺ ስለመሲሁ ብዙ ነገር ተንትኗል። ትልቅ የሆነ ሊቅ ነው፣ ትልቅ የሆነ ራባይ ነው። አሁን እኔ የምፈልገው መጽሐፍቱ ሁሉ እስከ አስቴር መጽሐፍ ውጭ ስለመሲሁ ብዙ መጽሐፍቶች ይናገራሉ አይደለ? አሁን እኔ ይህን ብቻ ዘካርያስ 12:10 የተረጎመበት ራሺ ነው የምታሳየው።
እንጂ ራሽ እኮ ብዙ የነቢያትን መጽሐፍ ተንትኗል። አጠራ አድርጌ እንትን ልበልህ፣ አጠራ አድርጌ ያንን ተረጉምልሃለሁ። ግን በሚክሎል ይባላል እና ራሺ ራባይ ወይ በአንድ ላይ አናውራ። ራሺ የሚባለው ራባይ ለምን ነው ምሳሌ እንግባባ። ራሺ ስለ መሲሁ ለምሳሌ ዘፍጥረት 49 10ን ተርጉመዋል ስለ መሲሁ ነው ብሎ። እሺ የምትፈልገው ንገረኝና እኔ ራሴ እነግርሃለሁ። ዘካርያ ዩድ ቤት ኦኬ ዩድ ቤት ኦኬ ዘካርያ ዩድ ቤት 10 ዩድ ኤቤን ኢዝራንም ታይዋለሽ። እዛ በኋላ የሚለው እሺ አነባለሁ። ደበበ ቪዲዮውን ኤሊያው ያልከው አን ራሺም የፈለጋቸውን ይበሉ፣ ራምባም የፈለጋቸውን ይበሉ። ኦኬ እነሱን ትርጉም አንተ ትቀበላለህ። እዚህ ክፍል ላይ ግን ይሄ መሺያ ቢን ዮሴፍ ነው ብላችሁ ያላችሁት አርማጌዶን ላይ እጁን እንደሚወጋ ታሳዩናላችሁ። በእጅ ላይ ያለው ቁስል ምንድነው ብለው ይጠይቁታል ነው ብሎ የሚለው እና እነኛ ሰዎች መጥተው እጁን አቁስለውታል ማለት ነው። በእጁ መካከል ያለ ቁስል አለ እና አንብብ ይወትየው በዕብራይስጥ ማለት ነው። 12ኛው ምዕራፍ ሙሉ በሙሉ ብታነቢው እንደም ናይስ ነው። እስከ ቁጥር 14 እና 15 ድረስ ብታነቢው ሀሳብ ነው የሚሰጠው። ኤርሚ ይሄ አሁን ጥቅስ ምንድነው የሚያደርጉትኝ? አሁን እንደሚለው ወንድማችን ዘካርያን ራሺ አራምባም ምን ብሎ ነው የተረጎመው የሚለውን ነው የሚያወጣል። ትርጓሜን ነው ማነበብልህ ማለት ነው የነሱ። እኛ ግን እኮ ትርጓሜው ምን አገባን? አይመለከተንም እኮ ትርጓሜ። ይሄ ነው የሚፈልግ እነሱ የሚያምኑበት። ያው እሱ ምን ይላል፣ ራሺ ምን ይላል፣ ራምባም ምን ይላል የሚለው ነው የሚቀበሉት። መጽሐፍ ቅዱስን አይደለም። ስለምን እነሱ ነው የሚተረጉሙላቸው። እኔ አከብራለሁ እናንተ። በነገራችን ላይ አንድ ሰው ከይሁዲ ጋራ ወይም ከእስራኤላዊ ጋር ለመወዳደር አባቶች አሉ። አባቶች፣ ነቢያቶች፣ አመጋገባችን፣ አለባበሳችን፣ ሚሽና፣ ግማራ፣ ታልሙድ የሚባል መጽሐፍት አለ። ያንን ሀሳብ ካላስረዳነ በቀጥታ ከሆነው መተረጎም የሚያስፈልገው አሁን ዘካርያ ዩድ ቤትን 10 ብሎ ይተረጉሙታል። ቆይ አንድ ላይ አኖራ አሁን የኤርሚያስ ቅድም የተናገረውን እንገርሽ። ዕብራይስጡ ቃል እያለቀሱ ዋይ ዋይ እያሉ ወደሱ የመጡ አይሁዳውያን በዛን ሰዓት ክርስቲያን ሆነው በዛን ቅጥፈት ላይ ሆነው ኢየሱስን ይቀበሉታል ሚል ራሽም ሆነ ምንም ነገር አለ። በዛን ሰዓት እንደው ምንድነው ወደ ተወጋው ያያሉ ነው። ወደ ተወጋው አይተው ነው ተወጋብን ንጉሳችን ላንበበልህ እኮ ነው የምልህ። ላንበበውና እዛ በኋላ ምን ብሎ እንደተረጎመው እንረዳዋለን። እውነት አድርጎ የተረጎመው ወይስ ከራሱ ፈጥሮ ነው የምንለውን ያው ኤርሚ ማለት ዘካርያ ማለት ቤት ዩድን አንብብልህ እኮ ዘካርያ ዩድ ቤት ሱቅ ዩድ ነው ማነብ። ማን ነው የተረጎመው? ራሺ ለፊ ራሺ ነው ማነበልህ። ምን እንደሚል እንግዲህ ስሙ ጋይስ። በዕብራይስጥ እንትን እለዋለሁ። እዛ በኋላ በአማርኛ ተረጎመው። ከማንበብሽ በፊት ዋናውን ቃሉን አንብብና ከዛ ራሺ እንዴት ብለው እንደተረጎሙ ትርጉሙንም አብረሽ አንብቢ ጎን ለጎን። በመጀመሪያ ዋናውን የነብዩን ቃል አንብቢ። ቴንክ ዩ። እሺ ከዛ ትርጓሜ ነው። ዋናው ባልተነበበበት ትርጓሜ አይነበብም። ኦኬ በመጀመሪያ የአምላክ ቃል ይቅደም፣ ከዛ የራሺ ትርጓሜ ይቀድማል ማለት ነው። ማን ይከተላል? ቆይ ላውጣ። እኔ ላንብልሽ ኖ እኔ በደንብ አድርጌ አነባዋለሁ። አንድ ጊዜ ከብዳል አማርኛውና ዕብራይስጡ ታውቃለህ። ዕብራይስጡን እኮ ነው የማነብልሽ። እኔ አነባዋለሁ በጌታ ስም። በዕብራይስጡ ላንብብልህ። ምን ይላልኝ? ושפכתי על בית דוד ועל יושב ירושלים רוח הן ותחנונאים והביטו אליי יעיוניין נעלו את אשר דקרו וספדו אליו. אוקיי. נעלו קוי. לא. מה זה? והביטו ማለት አዩኝ ነው።
ኦኬ በሂብቱ አሁን በሂብቱ ኤላይ ኤላይ ማን ነው ቢቱ አዩኝ ነው የሚለው እዚህ ላይ ጭንቃላት በደንብ አድርገህ ስማ ኤርሚም ብሩክም እሺ ቢቱ ኤላይ ይላል ሰላም ሂቤት አላም ራሱ ሰላም እኔን ማለት እኮ ነው ኤልያው እኔን አዩኝ ነው የሚል እኔን ነው እዚህ ላይ እኔን ብሎ የተጠቀመ ይሄ ለብዙ ነው እሱ ቆይ እሺ አርቤ ብዙዎች እኮ ነው የሚለው ሰዎች አዩኝ ነው የሚለው እኔን ነው የሚያዩኝ ማንን ነው የሚለው የሚያዩት እንግዲህ እንትን እንለዋለን እንፈተዋለን ራሺ ደግሞ ምን ብሎ ይለዋል አሁን ይኸውልህ ሰላም ያሬሊያው ተደርባ ታውራ በእናት የለም እንተርጉመው እሺ አሁን እኔ እሺ ራሺ ምን ብሎ እንደዚህ አይደለም አካሄዱ ቀደም ምን አልኩ እንደዚህ አይደለም አካሄዱ በመጀመሪያ የእግዚአብሔር ቃል ይነበብ ከዛ የራሺን ትርጉም አንብቢ ነው ያልኩት ሁለታችሁም አትግቡ ደግመሽ የጌታን ቃል የነብዩን አንብቢ ከዛ ራሺ ያን ክፍል እንዴት ብሎ እንደተረጎመ ሄደሽ አንብቢ ከዛ ማከፍታችሁ መሀል ላይ አትግባ በኋላ ሐሳቤን ሲጨርስ በኋላ እንትን ትላለህ እሺ አሁን የነብዩን ቀጥሎ የራሺን ትርጉም የሱ ክፍል ላይ ራሺን ብሎ እንደተረጎመ ታነቢዋለሽ ሁለት በዕብራይስጥ ነው ከእንደገና እየሰማህ ነው ושפכתי על בית דוד ועל יושב ירושלים רוח עין ותחנונים והביטו אליי את אשר דקרו וספדו אליו כמספד על היחיד והמר אליו כהמר על הבכור ይላል ይሄን አሁን በደንብ አድርገህ ሰምተዋል አይደል ራሺ ምን ብሎ ይተረጉምልናል እንግዲህ አሁን በደንብ አድርገን እናየዋለን አሁንም አዳምጪኝ ሳፍዱ ተቋርጠኝ አዳምጪኝ ሳራ ስትሞት ኤልያው እንዴ አንተ እንደ ሶስቴ እንደገና ምን ነገር አለበት በፍጹም አታዳምጥም ሰማህ ወይ ተነበበውና ያለችህ አዎ በቃ ሰምታል ቀጥሎ የራሺ ነው የሚነበበው ሳራም ተነግሮ ሳራ ስትሞት አብርሃም የራሺ ነው የሚነበበው ቀጥሎ እባክህ ቀጥሎ ቃሉ ለሶስተኛ ጊዜ እየሰማህ ነው ሰማህ እንዳትዩ ዝም ብለሽ ቃሉን አንብቢ ስጨርሺ የራሺ ትርጉም ጋር ሂጂ ያ ቴንክ ዩ አሁን ተረጉመዋለሁ አንቺ አይደልሽም ተርጉሚ አንቺ ተርጉሚ አልተባልሽም ተረጎመውን ነው ማነበው ራሺ ምን ብሎ ተረጎመው አንቺ የነብዩን ካነበብሽ በኋላ ቀጥታ ጠይቂ ራሺ ትርጉም ጋር ትሄጃለሽ ማለት ነው እሺ כך אומר הפירוש של רש"י על פי זכריה י"ב פסוק י' ושפכתי על בית דוד ועל יושב ירושלים רוח עין ותחנוני והביטו אליי את אשר דקרו וספדו אליו כממסד על יחיד והימר אליו כהמרת על הבכור כך רוח עין ותחנונים שיעלו על רוחם להתחנן לפניו והם יהיו לחם בעיניי אוקיי אתה מקשיב והביטו אליי את אשר דקרו הוא אומר את זה עוד הפעם תרגם יוחנן זה רש"י כן ויבעון מין קדמים על די התלתלו והביטו להתאונן על אשר דקרו בהם האומנות והרגו בהם בגלותם ገብቷል ወይስ ዕብራይስጡ በጣም ከባድ ነው ግን ከተረዳው אני לא דיברתי על יוחנן דיברתי אנחנו מדברים על רש"י ያወጣውልህ רש"י ነው ኦኬ רש"י አውጣው ራስህ አውጣውና በቪዲዮ አውጣውና ባንድ ላይ እናንብበው የኔን ካልተቀበልከው እኔ አውጣልሻለሁ እሺ ኦኬ ቀጥሉ እዛው በትልቁ አደርጋለሁ ቆይ זה בדיוק אותו דבר מה שקראתי לך אוקיי ታነበዋለህ ወይስ አሞስ የተባረክልኝ ጸጋ ይብዛል ቆይ አንዴ ላፕቶፔን እያበራው ስለሆነ ይኸው አሞስ እኮ ገብቶ እያሳየ ነው በቪዲዮ ለምን እኔ ያሳያችኋለሁ እንደ መሻፍ ቤንዳቢና መሻፍ ቤንዮሴፍን አሳያችኋለሁ ችግር የለም
አንዴ ያው ያንተን አውጣው። ሰላም ያነበበችው የራሺ ትርጉም አይደለም ነው፣ ግን አልተቀበለውም። ራሱ ማየት ስለፈለገ የራባይ ራሺ ትርጉም ነው አይደለም? ኤልያው እሱ ራሱ ይመልስልኝ። እህትየው ራሺ አሁንም ይኸውልህ የጠይቁን ባጭር መልስልኝ። ሰላም አሁን ያነበበችው የራባይ ራሺ ትርጉም ነው ወይስ አይደለም? ራሺ የትኛው ነው? ይኸውልህ ራሺ መዓት ተርጓሚ ነው። ስንት አይነት ራሺዎች አሉ? አንድ ራሺ ነው፣ ግን አንድ ነው። ደግሞ ለመሲሁና ለመሲሁ ያልሆነውን ለምሳሌ አሁን ሰላም ያነበበችው አንተ የምትፈልገው የራሺው ትክክለኛው የራባይ ራሺ ትርጉም አይደለም ማለት ነው። ላሳይህ ነው። መልስልኝ። ሰላም ያነበበችው የትክክለኛው የራሺ ትርጉም አይደለም ማለት ነው አይደል? እኔ የተከታተልኳት ነው። አይደለም። ያ ቴንክ ዩ። አሞጽ እዚህ ጋር ያስቀመጠው የትክክለኛ የራሺ ትርጉም ነው። ስክሪኑ ላይ የሚታይ አይታይም እኮ ጨርቅ። ቆይ አንዴ እንትን ልበለውና ይኸውና ይሄ ሰላም አይደለም ብለሃል። የአሞጽም ትክክል ካልሆነ ያንተን ትልቁ ላይ አድርጉትና ያንብቡ። ይሄ እንትን አይደለም አርጋቢታ። እሺ አንዴ ጠብቁኝ። ራሽ ዳዊት አንዴ በሻፊኒዎች መሻፍ ቤን ዮሴፍ ላፕቶፕ አይሰራም። በስልክ ልግባ። ራሽ መሻፍ ቤን ዮሴፍ Ben Müşahidin Yosef ኦኬ ራሽ ደግሜ ምናልባት ላይ ላንበበልህ ቴሬ ሀቢቱ የሚለውን በሂቢቱ ሊጦነን አልአሸር ደክሩ በሄም ነው የሚለው ሃኤሙት ወሃርጉ በሄም በገሉት እሺ ቢ የሚለውን ባሄም ብሎ ለምንድን ነው የቀየረው? ትልቁ እኔን የሚለውን እነሱ ብሎ ተርጉሞታል። እዚህ ላይ ቀይሮታል ማለት ነው። ኤርሚያስ በትልቁ አድርገኝ። እኔ ያረጋለሁ ችግር የለም። ቪዲዮ ነበብሻል? እኔ አያዋለሁ ነው አይነበበኝም በደንብ ዘቶ ደባራ እኔ ያነበብኩልህም ይሄን ነው። ሻህ ቤን ዮሴፍ የሚባል እዚህ ላይ ጠጠል ይታይሻል? ሻህ ራሺ የሚሆነውን አሳየኛ ነው በደንብ አድርጋ አሳየኝ። አይታይም በደንብ አይታይም። እኔ ጋር እንትን አታርገው ኤልያው ከተንቀጠቀጠ እጅ ሼክ አደረገ እንትን ቆይ እኔ እንደዚህ ከቃሉ እና እኔ እንደዚህ ቆይ ኤልያው እየሰማኝ ነው። እንትን እጅን ሼክ አታድርገው። አዎ ታልሙድ ላይ ገባሁና መሻህ ቤን ዮሴፍ ብዬ ራሽ አለ። ኦኬ ሁሉም እንትን ብለው ሁሉም ነው በነገራችን ላይ እንትን ያሉት ሁሉም። ቆይ እንትኑን አሳየኝ። እኔ አሁን ኤልያው እኔ ማሳየት ስለ ትርጉሙን ነው። ከላይ ምንድነው የተጻፈ? ራሺ አልዘኻሪያ ዩድበት ብለህ ታየዋለህ። አዎ ይሄን እንድታነብል ይኸውልሽ መሻህ ቤን ዮሴፍ አል ምን ይላል? ይሄን እዩ። ከላይ እኮ ነው የምትጀምር። ይሁድ እኮ ነው ያልከኝ። መሻህ ቤን ዮሴፍ ምንድን ነው ያለው? አንብበው። ዕብራይስጥ ታውቂያለሽ እንዴ? ይኸውልሽ ምን ይላል መሰለሽ? ላንብብልሽ። ባሲቲ ኦታም ካኤት ሃዩ በኤሬጽ ሃዩ ጎይ ኤኻድ በኻያ ሚሊህ ኤኻድ አል መለኽ ኤኻድ። በደንብ አድርገህ አንብበው አንተም እንዲገባ። ሚሊህ ኤኻድ እሱን ተይው ችግር ኩላም ሸትሂላ
ይምሎህ መሻህ ቤን ዮሴፍ አል ኩላም። እሱን እኮ አይደለም ጥሩ አይደለማ የምታነበው። ይሁድን እኮ ነው የምናነባት። 10ን ነው የምናነባ አይደለም። አሁን አንቺ ታልሙድ ሙሉ አለሽ፣ ሙሉ ታልሙድ አለሽ፣ የራሽ አለሽ፣ ሙሉ ታልሙድ ሁሉ አለኝ። ያነበብከው ቆይ እኔ ምንድን ነው እዚህ ላይ ለምንድን ነው ራሺ የቀየረው? ኢቢቱ ቆይ እስኪ ፕሊዝ ኢቢቱ ቢ የሚለውን ለምንድን ነው ባሄም ብሎ የቀየረው? እሺ አንዴ እንትን ካሜራ ዝጉልኝና አሁንም የምጠይቅህን አልመለስክልኝም ኤልያው። አሁን አንቺ እያልሽ መሰለሽ በሂቢቱ የሚለው ቃል ቶራ ተበርዟል እያልሽ ነው? አዎ አተረጓጎሙ ለምን ቀየረው ነው ጥያቄው። ኦኬ ስለዚህ እኔ ላስረዳው ለኤርሚ አይደለም። ቆይ አሁን መሰላችሁ የዕብራይስጡ መጽሐፍ ቅዱስ ልክ እስልምና እንደሚለው በዕብራይስጥ እኮ ነው ያነበብኩትኝ። ፕሊዝ ቅድም እኮ በዕብራይስጥ ነው ያነበብኩትኝ። ያችን ቃላት ወስደው ሲተረጉሙ ሂቢቱ ህዝቡ እኔን አየ የሚለውን ምን ብለው ነው የቀየረው? እዚህ ላይ ምንድነው እንትን ንኩድ አለው፣ በዛን ሰዓት ንኩድ አለው ዕብራይስጥ ሲጻፍ እንዴ። ኧረ እባክህ ኤልያው እንዴ ስትፈልግ ይገባል፣ ሳትፈልግ አይገባም። ምን ማለት ነው? እችን ቃላት ለምንድን ነው የቀየሩትኝ? ሂቢቱ ማለት ምንድን ነው? አዩኝ ነው አይደለ? ማን ብላ አንተ እንግዲህ ራስህ ትፈተዋለህ። ሂቢቱ የሚለውን ሰላም ይኸውልሽ፣ አንቺ የምትሄጂው የማን አስተሳሰብ እንደሆነ ልንገርሽ። ይሄ ሂቢቱና ነጥብ የለውም። እንደዛ ከሆነ በእስልምና ፍልስፍና ሂቢቱ ምንድን ነው? እስኪ ንገረኝ አንተ። አዩኝ አይደለም ሂቢቱና በሂቢቱ ነው። አሞስ ልጠይቀው አንድ ጊዜ ቆይ። ሂቢቱ ምንድን ነው አሞስ? አዩኝ ተባረክ። ኤልያው ሂቢቱ ምንድን ነው? በሂቢቱ ነው። ኧረ መልስልኝ። ሂቢቱ ምንድን ነው? የጻፈው ሂቢቱ ሳይሆን በሂቢቱ። እሺ በሂቢቱ እነሱ ነው። እነማን እነሱ የተባሉት ነው። እዚህ ላይ ግና ምንድን ነው የሚለው ናቸው። ግልጽ እኮ ነው። ኤልያው ለምንድን ነው የምትጨቃጨቀው? ሂቢቱና በሂቢቱ እነሱም ይላል። በሂቢቱ ከተባለ እስራኤልን ነው በኋላ ያለ። እሺ እስራኤል አዩኝ ይላልኝ። እዚህ ላይ ግና ምን ብሎ ነው የተረጎመው? መጽሐፉ ተበርዟል ካልሽ እኔ እሱንን እንደነ መጽሐፉ ተበርዟል ሳይሆን የተረጎመው ራሺ ራሱ በርዞታል። ራሺ አልበረዘም በፍጹም የለም። በሂቢቱ ይኸውልሽ ንኩድ የሚባል እንትን ታውቂያለሽ? ንኩድ ነበረው ዕብራይስጥ በደንብ አድርጌ ተምሬዋለሁ እኮ ንኩድ ነበረው። የዛሬ 1888 ዓመት ንኩድ ነበረው ዕብራይስጥ። እሺ አሁን ራሺ አልበረዘውም እያልከኝ ነው? በጣም ነው። በነገራችን ላይ ራሺ ለማን ብሎ ነው የሚበርዘው? እስኪ አንድ ትልቅ ሊቃውንት ለህዝቡና መሲሁ እንዳይገለጥ መሲሁ ክርስቶስ መሆኑን እንዳይታወቅ ቃላቱን በደንብ አድርጎ በርዘውታል። በሂቢቱ ምንድን ነው? በሂቢቱ አልኩ። በዕብራይስጥ እንማር ከመጀመሪያ አሌፍና ታፍን ታዛቢ እኮ አለን። የተማሩ አሉታች። በነገራችን ላይ የተማሩ ሰዎች ይታዘቡ። ማንንም ማስገባት ይችላሉ። በእንግሊዘኛውም ስላለ እንደዚህ አድርጌ ላሳየው በትልቋ። ይኸው ሂቢቱ ይኸው እዚህም ይተረጉመዋል። ሂቢቱ አይደለ የፈለግከው? ይኸው አይደለም። እኔ ትርጉም መጽሐፍ አይደለም አትበል። ራሺ ትርጉም ነው። አሁን እስኪ ይኸው እንግሊዘኛ የሚችሉ አሉ፣ እነ ቢኒያም አሉ። ከእነሱ ጋር አውሩ። ቀበለዋለሁ። የተሻለ ቋንቋ ከግሪኩ ወደ ያው በኢትዮጵያን ፍልስፍና መሰረት ወይም የእነሱን እንቀበልና ከግሪኩ ወደ አማርኛው ተተርጉሟል ይላል። እሱን መቀበል ችግሩ እኮ ኤልያው ስማ፣ ሂቢቱ ኤላይ ይላል እዚህ ላይ የመጀመሪያው ላይ ዘካርያ ዩዳሌፍ ላይ ራሺ ምንድን ነው የሚለው? በሂቢቱ ሊትኖነን አልአሸር በሄም የሚኑ በሃርጉ በሄም እኮ ነው ያለ። እነሱን ነው የሚል። ለምንድን ነው የቀየረው እኮ ነው የሚል። ኒያራ ጌታ መሻህ በኒ ለምን በሄም ብሎ ቀየረው? ማነው? ራሺ
አይ ቢ የሚለውን ኤርሚ ላስረዳው። እኔን የሚለውን እነሱ ብሎ ቀይሮታል። ስለዛ ነው እነሱ መቀበል እስኪ የሚያቀጣቸው። ኤልያው እንደ አንዴ እንኳን ለመናገር እድል ስጥ እንጂ ኤልያው በቃ የምታወሩት ሁለት ናችሁ። ሰው እየሰማ ለምን እሷ ስታወራ አንተ ትደርባለህ፣ አንተ ስታወራ እሷ ትደርባለች። እንዴት ብለን እንስማችሁ? እንዴት ብለን እንስማችሁ? እንግሊዝ ዕብራይስጡ ተነበበ። ዕብራይስጡ ላይ ራሺ የተረጎመው ትርጉምን የእሷ ያመጣችውን አልስማማ አልማልክ። አንተ የምታመጣው ደግሞ አልተገናኘልህም፣ አልያዘልህም። እሷ እያለችው ያለችው ዋናው ዘር ላይ ራሱ ዘሩ ላይ ማለት ነው። የነቢዩ ቃል ላይ ዘካርያስ የተናገረውን የእግዚአብሔርን የአምላክ ቃል ራሺ ሲተረጉመው ቀይሮታል። ቃሉን ራሱ ቃሉ ተቀይሯል እያለች በዕብራይስጥ እየነገረች ነው። አልተቀየረም ብለህ ካልክ ልክ አሁን እኔ ስናገር አሁን እናንተ ዝም ብላችሁ እንደምትሰሙ ልክ አንተ ስትናገር ደግሞ እኛም ዝም ብለን እንደምንሰማ መደማመጥ ቢኖር ጥሩ ነው። ኦኬ፣ በመጀመሪያ በዕብራይስጡ ቃል ላይ ተስማሙ። ዋናው ዘር ላይ ቃሉ ተቀይሯል አልተቀየረም? እኔን ብሎ ያለውን እነሱ ብሎ የሚለውን ራባይ ራሺ ቀይሮታል እያለች ነው። እሱን አስረዳት። ያ ጋሄድ። እሺ አመሰግናለሁ። በጽሁፍ ደረጃ ላይ በሂቢቱና በሂቢቱ የሚለው ቃል ምንም ነገር አንድ ፊደልም አንድም አልጨረሰም። ንቁድ በሚባለው በንጥብጣብ ጽሁፍ ላይ ነው የሚለየው እያልኳት ነው እሷ። አሁን ዘካርያ ዩድ ቤት ዩድ ላይ ከተጻፈው ላይ ራሺ አንድ ፊደል ቀንሷል ወይ ነው አንቺም ጠይቅሽ? አዎ ቀንሷል። ባሄምንና ቢ የሚለውን ጭራሽ ቀይሮታል። እሺ አሁን ባሄም ማለት እኔን ነው። ምን ብሎ ተረጎሙ? እነሱን ብሎ ተረጎሙ። ፊደሉ እዛ ላይ ቀንሶታል፣ ሲነበብ ቀንሶታል ወይ ነው። አሁን ዘካርያ ቀንሶታል ምን ማለት ነው? እና ነው መቀነስ እኮ አይደለም መተርጎም ነው። አያችሁት? ስሙ አሁን ለምሳሌ ምንድነው ቀነሰው ማለት? በሂቢቱ ላንበብል ደግሜ እንድትረዳ። እሺ ኦኬ። እኔ እንደሱ አይደለም። አሁን ለምሳሌ አብርሃም ሚል የአብርሃም አባታችን ቃል አለ አይደል? አብርሃም ተብሎ ተጻፈለት። አብርሃም ስምህ አብርሃም ተብሎ ነበረ። ከዛ ሄ የተጨመረችለትና አብርሃም ተባለ። ጨምሮበታል። ቢ የሚለውን ባሄም ብሎ ጨምሮበታል። ለምን አንድ ፊደል ጨምሯል? አዎ ጨምሯል። አሙስም እኮ ያሳየ ነው። እሺ አሳይ እንደ ቪዲዮ። አሁንም ቪዲዮ አሳይሽና እንደው አንዲት ፊደል እንኳን ጨመረ። በአነባብ ደረጃ ሲነበብ ባሄም ሚለው ቃልና ባሄም ሚለው ቃል ህዝቡን የሚወክል ነው። ይሄ እዛው ላይ ያለውን ፊደል በማንበብ ደረጃ ነው ያስቀመጠው። ኧረ በእናትህ ተው። ወንድሞች እየሳቁብህ እኮ ነው። ታች በእናትህ በጥራት አውራ ፕሊዝ። ሙልሙ የሚለው ዕብራይስጥ ነው የሚያወራና ጨምራት እንትናት እኔ ላስረዳ ሁለተኛ ፕሊዝ በደንብ አድርገው እንዴ። ምናልባት በተርጓሚዎቹ እንኳን ባትስማሙ እዛው ዘካርያስ ላይ ግን ማውራት እንችላለን። እሱ የፈለገውን ማመን ይችላል። እንደዛ አድርጋችሁ ዘጉት። በተርጓሚዎች ላይ ቆይ ይሄ አይዘጋ፣ ይሄ ክፍል አይዘጋም፣ ከኔ ጋር ይቀጥላል። ኦኬ ኤልያው 12ኛው ምዕራፍ ላይ ጦርነቱ ከመሽያው ጋር ጀምሯል እንዴ? እሱን ነው የለም አልጀመረም። ታዲያ ካልጀመረ የወጉት ሁሉ ያዩታል ብሎ ያለው እነዛ የአሕዛብ መንግስታት ናቸው ወቅተውት የሚያዩ ብሎ የምትለው ጦርነቱ ካልጀመረ መቼ ወጉት? አሁንም እኮ የአሕዛብ ነገስታቶች እያልኩ አይደለም። አልሰማኝም ማለት ነው። በደንብ አልሰማችሁም። አርማጌዶን ላይ በሚደረገው ጦርነት አይደል የሚመጣው መሽያ? አዎ እሷ ያለችው ምን መሰል እኛና እሷና የሳንቶ ከኔ ጋር እንዳዲስ እንጀምርና ኤልያው አሁን ምን መሰለ በእሷ በቋንቋ ደረጃ ያልተስማማ ነው። ምን መሰለ ኤርሚ እሱ በቃ አልተስማማችሁም። እኔ አሁን በአማርኛ ከኔ ጋር አውራ። አማርኛ ቋንቋ አላ እኮ አልተስማማችሁም። አንደኛው በዕብራይስጥም አልተስማማችሁም፣ በአማርኛውም አልስማማም፣ በእንግሊዝኛውም አልስማማም ብለህ ወይ በሶስቱም ዘግተው ካልወጣ በስተቀር በአጭሩ ሲጀምር አሁን የቃላቱን ጦርነቱ ምዕራፍ 12 ላይ ዘካርያስ ማለት ነው ከአሕዛብ መንግስታት ጋር እየተዋጋ ነው በዛ ሰዓት ወይስ የይሁዳ ልጆች ናቸው እየተዋጉ ያሉበት ሰዓት? መሻህ ቤን ዳቪድ መሻህ ቤን ዮሴፍ የሚባለው ህዝቡን እየመራ ይዋጋል። የት አለ ማነው መሻህ ቤን ዮሴፍ የት አለ?
ራሽ አስቀምጠው እኮ ነው። ለዚህ እኮ ነው ራሺ ውሸታም ነው የምንለው። ለዚህ ነው ችግር እሱ ማለት ይችላል፣ መብት ነው። ለምን በላይ መብት ብቻ ሳይሆን ለምን በላይ ለምን እንደዚህ አልክ በላይ ዘካርያ ያልተናገረውን ከየት አምጥቶ ነው ቤንያም ማነው መሺያ የሚለው ቃል መሺያ ቤን ዮሴፍ ብሎ የሚለውን ዘካርያ ያልተናገረውን ከየት አምጥቶ ነው ራባይ ራሺ የጨመረው? የት አለ ቤን ዮሴፍ የሚል የዮሴፍ ቤት ይነሳል ብሎ ያለው መሺያ የት አለ? የትኛውን ቦታ ላይ ከዮሴፍ ቤት የሚነሳው መሺያ የቱ ጋር ነው የተጻፈው? የትኛው ነብይ ነው ከዮሴፍ ቤት ይነሳል ብሎ ያለው? ይኸው ልንገርህ። አሁን ራሺ ራቢ ሽሞን ቤን ማይሞን ተብሎ በስሙ ይጠራል። ራሺሽ ሙሼ ቤን ማይሞን ነው። ራሺ የምንለው አሳጥረን ነው። እሱ ታላቅ የሆነ ለቋንቋውም ለባህሉም ከነ ሞሼ አይበልጥም፣ ከነቢያቱ አይበልጥም። ትልቅነቱ ራባዎቹ ትልልቆች ናቸው። ይወዳደራል የሚል አስተምሮም የለም። እውቀት የላቸውም እያልኩ አይደለም። ኦኬ እውቀት አላቸው። የፈለገ እውቀት ቢኖረው ራባይ ራሺ የሚሆን ራባይ ሌሎቹ ከነቢያቱ አይበልጡም። እኔ አሁን እየፈለግኩ ያለሁት ዘካርያው ነብዩ ማለት ነው። ነብዩ የአምላኬ ነብይ የታለ? መሺያ ቤን ዮሴፍ ይመጣል ብሎ ያለው አሳየኝ። የቱ ጋር ቁጥር ስንት? አንተ ጋር ነት ነው። አሁን እሱ የታለ ነው ያልኩት። ቆይ አሁን መሳቁንቶና ኤልያው መሺያ ቤን ዳቪድ የትኞቹ? ቆይ አድምጠኝ። መሺያ ቤን ዳቪድ የትኞቹም ነቢያት ይመጣል ብለው ተናግረዋል። አሳየኝ አልልም። ቤን ዳቪድን እሱን አምናለሁ። አሳየኝ አልልም። የማምነው ጌታዬ ስለሆነ አሳየኝ ብያለሁ። ሁሉም ተናግረዋል። ሁሉም ነቢያት አሁን መሺያ ቤን ዮሴፍ ይመጣል ብሎ ያለውን ራባይ ራሺ ዘካርያው ነቢዩ ያልተናገረውን ከየትኛው ቁጥር ላይ አምጥቶ ነው የተረጎመው? እሱ ራሺ ብቻ አይደለም፣ ዮናታን ተናግረዋል። አሳየኝ። ከዛ የሌሎችም ታሳየኛ። የራሽን አሳየኝ። ራምባም ተናግረዋል። ራምባም ታሳየኛለህ። ግን እኔ አሁን ከዋናው ከአምላኬ ቃል ላይ ነው የምፈልገው። እሱ ይኸውልህ ባህል የሚባል ቋንቋ የሚባል በመጀመሪያ አለ ወይ ከአምላክ ቃል ላይ? ዘካርያው ነቢዩን የምናከብረው የእግዚአብሔር ነቢይ ነው እኛ ማለት ነው። አንተ ግን ዘካርያው ነቢዩ ከራሺ ያነሰ እውቀት አለው እያልከን ነው። ካላልክ ዘካርያው ነቢዩ ከራሺ ይበልጣል አይበልጥም? ኧረ እንደ አይገናኙም እኮ ሲጀመር። የአምላክ ነቢይ ነው የአምላክ ነቢይ የሆነው ዘካርያው ነው አይደል? ዘካርያ በመሺያ ቤን ዮሴፍ ይመጣል ብሎ የተናገረው ከ14ቱ ምዕራፎች ውስጥ አንድ ቁጥር አሳየኝ። አንድ ቁጥር አሁንም የተረዳኝ አይደለም። የቋንቋው አጠቃቀም ነው። አሁን የለም ማለት ነው አይደል? መሺያ ቤን ዮሴፍ ይመጣል ብሎ ዘካርያስ ምንም አልተናገረም አይደል? ችግር የለም። ከአንተ ጋር ማከብረው ሰው ጋር አንደኛ አንወያይም። አንተ እሷና እኔ ተግባብተን ነበረ። እሷ ገብታ አይደለም ወይ ነው የምልህ። እኔ እሱኛውን ስለመከባበር አክብረህ እንደምታከብረኝ እኔም አከብርሃለሁ። እንደምንዋደድ የለም በቃ መጽሐፉ ላይ የለም። መጽሐፉ ላይ አለ ብለህ ካልከኝ አሳየኝ። እንደ ዘካርያው የተናገረውን አሳየኝ። በራሺ ቆይ አድምጠኝ። በራሺ ትርጉም እዚህ ልናገር ብለህ ብትል እዚህኛ ታናክን ጨልጠን የጠጣን ሰዎች ነው። ታናክን ማለት ነው። ችግር የለም እኮ እሱን። ኦኬ ስለዚህ በራሺ ቃል አትከራከረኝ ኤልያ ወንድሜ። ራሺ የተናገሩትን ራምባም የተናገሩትን ሌሎቹ የአይሁድ ስኮላሮች ሊቃውንት ተብለው የተባሉት በሃይማኖት ቤት የነበሩትን እነሱ የተናገሩትን አምጥተህ ነቢያቱ ግን ያልተናገሩትን ኢሻያው ያልተናገረውን ራምባብ እንዲህ ብለዋል ብለህ ብትለኝ ዳር ያዝ ነው ብዬ የምልህ።